ሲስ ግን አመንክ እንዴ? ሲስ አምኖ ነው? ኧረ እኔ መጽሐፉን የከፈትኩት ሌላ እኔ እኮ መጽሐፉን አንቺ ወደ እኔ ደግሞ እንዴት እና እንዴት መጽሐፉን የከፈትኩት አለ። እንግዲህ አሁን መጽሐፉን ከፍተህ እንግዲህ መጽሐፉን ከከፈትኩት አታምንም ማለት ነው ወይ? መጽሐፉን አታምንም ማለት ቅድም የልጁ መልስ ያስደሰተ ሰው ሳይጠመቅ አይድንም ሲል ደስ ብሎኛል አልክ እና አመንክ ወይ ለማለት ነው። አምነህ ነው ሲስ አንዴ ሀኒች ወዴት ነው የምታዞሪው? አንተ የተናገርክ እኮ ነው እንትን ይቅርበት። እሺ ኦኬ በቃ ይቅርበት። ከታችን ሴና ሰላም እያለች ቶ ሴና ይለኛል እንዲ ቀስ ብሎ ሳያስነቀ ጭመቅታዩ አስነቃሲስ እንትን መከራ እንዳይደርስብህ እንደኔ ስደት እንዳይደርስብህ ሳታስነቃ ሂድበት። አሁን ሀኒቹ እኮ የቀራት ምንድን ነው? ሀኒቹ እንዴት ነው ሉትራን ላይ ያገኘሽው ትንሽ ችግር ምናምን ስህተት የለም እስካሁን? ያው የለም በፍጹም በጭራሽ የለም። በጣም ደስ የሚል ነው በእውነት አንድም የለም። ደስ ይላል። ግን አንድ ግን እኔ ግን ምን ያስቃል? አልፈልግም። እንዴት እኔ አልፈልግም አይደለም አንተ ስተት ያልከው ለእኔ ስተት ስላልሆነ ማለት ነው። ለአንቺማ ስህተት አይደለም እኮ እኔ ስህተት ነው ብዬ የማስበው ሁሉ እኮ ለአንቺ ስህተት ሊሆን አይችልም። አንቺ እኔ እንደዚሁ ዝም ብሎ እንደ ወንድምና እህት እንደዚሁ ከማውራት አንጻር ነው እኔ እንደው ስህተት ብዬ የማስበው ማለት ነው። አንቺ እዚህ ላይ ምንም ሪፍሌክት ማድረግ አይጠበቅብሽም። ግን እኔ ከሉተራን እንደው ስህተት ብዬ የማስበው ሰው ሲድን በጸጋ ብቻ ነው የሚድነው የሚለው ትምህርታቸው የሉተራኖች ሰምቻለሁ። ቅድም ኢዮብ ዘሚካኤል ጋር ነበር ሰምቻለሁ። ባይዘው አንዴ ልድገሙ ችግር የለም። እሺ ድገሙ። እሺ ግን ሰምቻለሁ። እሺ ሌላ ላልሰማ እናሰማው ብለን ነው እንትን የሉተራኑ አሁን ጥምቀት ያድናል ምናምን ይላሉ። ጥሩ ነው፣ ደስ ይላል። በጣም ጥሩ ነገሮች ብዙ አላቸው እና ከስህተታቸው የመጀመሪያው ግን ብዬ ነው የማስበው ጸጋ ብቻ የሚለው ትምህርታቸው ከጴንጤዎች ጋር ተመሳሳይ አይደለም። ማለት ሁለቱም ጸጋ ብቻ ይላሉ። ግን ጴንጤዎች ጸጋ ብቻ ሲሉ ብዙዎቹን ነው የምላቸው፣ ሁሉም አይደለም። ጴንጤ ወጥ የሆነ ትምህርት የለውም። ራሱ በፕሮቴስታንት ውስጥ ያለው ጴንጤኮስታሉ ውስጥም ካልቪኒስቲክ የሆኑ ጴንጤዎች አሉ። በቃ የሆነ ወይ አንዳንዶቹ ተሰማው ወጣ ያለ ምናምን የተለያየ ነገር ሊይዙ ይችላሉ። ግን ብዙዎቹ ግን እስካየሁት ጴንጤዎች ጸጋ ብቻ ሲሉ ከኛ ስራ አይደለም ለማለት ነው። ከኛ ስራ አይደለም፣ እምነትን ግን አያገልም። ጸጋ ብቻ የሚለው እምነትን የሚያገል አይደለም ማለት ጸጋው ብቻ ነው ያዳነን ሲሉ ጸጋው ያዳነን ግን በእምነት ነው እኛ ስላመንን ነው ብሎ ግን ይናገራሉ። እዚህ ላይ ጴንጤዎች ትክክል ናቸው። ባይዘው ጸጋው ያዳነን እኛ ስላመንን ነው ማለታቸው አትሊስት የኮንፌሽኑ ትምህርቱ ትክክል ነው። ጸጋው በእምነት ነው ያዳነን ስላመንን ነው እኛ ስለፈቀድን መዳን እፈልጋለሁ ስላልን ነው። የእግዚአብሔር ጸጋ ለሁሉም ተገልጧል። ከዛ በኋላ ለሚያምኑ ሁሉ ነው የሆነው እና ጸጋው የሚያድነው የሚያምኑትን የፈቀዱትን ነው ብለው ያምናሉ። እና ጴንጤ እዚህ ላይ እንዳልኩት ትክክል ነው። ሉትራኖች ግን ትክክል አይደሉም እዚህ ላይ ብዬ አምናለሁ። ምክንያቱም የሉትራኖቹ እምነት እዚህ ጸጋ ብቻ የሚለው ላይ ከኛ ስራ አይደለም ብቻ የሚል አይደለም። ጸጋ ብቻ ሲሉ ስራን የሚያገል ብቻ አይደለም፣ ፈቃድንም ጭምር የሚያገል ነው። የኛን ፈቃድን የሰዎቹን ሲስ አንተ ጋር ነው የሚንኮሻኮሸው እና ምንድነው የሰዎችን ነፃ ፈቃድንም ጭምር የሚያገል እምነትንም ጭምር የሚያገል ነው ማለት ጸጋ ብቻ የሚለው ከእኛ ምንም አይነት ትብብር የለም በእምነትም በኩል ማለት ነው። ስለዛ ምንድነው የሚሆነው? ሰውየው ኦልሬዲ ምንም ነፃ ፈቃድ የለውም ነው የሚሉት። በውድቀት ምክንያት ሰውየው ነፃ ፈቃዱን አጥቶታል። ስለዚህ ነፃ ፈቃዱን ስላጣው በእግዚአብሔር ምርጫ ሰውየውን መጀመሪያ መንፈስ ቅዱስ መጥቶ ይለውጠዋል። ፈልጎ አይደለም የሚለውጠው ማለት ሰውየው ስለፈለገ አይደለም። በቃ ራሱ መንፈስ ቅዱስ በቃ ይለውጠዋል። ራሱ እግዚአብሔር ስለፈቀደ ብቻ ሄዶ የሰውየውን እምነት ፍላጎቱን ሳይጠይቅ
ሄዶ ልክ ወይ ትምህርት ሲሰማ ሊሆን ይችላል ያ ሰው ምናምን ሄዶ ዝም ብሎ ይለውጠዋል። ከለወጠው በኋላ ወይም ዳግም ከወለደው በኋላ ብዙ ቦታ ላይ ዳግም መወለድ እያሉ ይገልጹታል ይህንን ነገር። እንደዛ ካደረገው በኋላ ሰውየው ከዛ በኋላ ነው ማመን የሚችለው እንጂ ከዛ በፊት ማመንም አይችልም። ስለዛ ጸጋው አስቀድሞ ይለውጠዋል። ሲለውጠው ስላመነ አይደለም፣ ሳያምን እንዲሁ ሪጀኔሬት ከሆነ በኋላ ነው ሰውየው የሚያምነው ማለት ነው። ከዳግም ልደት በፊት ያለው ሰው ማመን አይችልም ነው ብሎ የሚያስተምሩት። ማመን አይችልም፣ መፍቀድም አይችልም። ሙሉ በሙሉ ለእግዚአብሔር ጠላት ብቻ ነው መሆን የሚችለው። ምንም መልካም ነገር ከእግዚአብሔር ጋር በተገናኘ ነፃ ፈቃድ የለውም። ከእግዚአብሔር ጋር በተገናኘና መንፈሳዊ ጉዳዮች ላይ ነፃ ፈቃድ የለውም ብለው ነው የሚያምኑት። እና እዚህ ላይ እኔ ጴንጤዎች ትክክል ናቸው፣ ሉተራኖች ግን ትክክል አይደሉም ብዬ ነው ማምነው። ያ እና ልክ ከሉተራን አንዱ ስህተት ቅድም ስለሰማው በቃ እኛ ጋር ልትሄዱብን ስለሆነ ሄዱብንና ከዛ በኋላ መልስ ሰምተን እንደምትሉ መልስ እንሰጣቸዋለን። አይመስልህም? መጀመሪያ ሄዱብን ላይፍ ስገባበት ስትገባበት ላይፍ ስገባበት እንደዚያ ይሻላል የሉተራኑ ይሄ። ምክንያቱም ፔንቴኮስታል ደግሞ ከኛ ጋር ይሆናሉ ስላልቅድም ባይዘው ነበርኩኝ ኢዮብ ዘሚካኤል ቤትና የፔንቴኮስታሎቹ እነሱ ደግሞ ጓካልብን ደግሞ ወደ ምስጢራት ነው የምንሄደው ብለሃልና ጎበዝ አንጂ ግን በውስጥ ብታወሩ አይሻልም ነበረ? ፓብሊክ ላይ ከምታወሩ ውስጥ አታወሩ? ምን ሚስጥር አይደለም እንዴ? እየተጫወተን እኮ ነው። ቆንጂቴ ምን ሚስጥር አመጣሽ? ኖርማል ነው። እዛው ላይ እኮ ተናግረን ላይ ስቀልድ ነው እኮ ብያለሁ። እንደ ጸባያቸው እየታየ እኮ ነው ያልኩት። ሉተራኖች ጸባያቸው እኔም ብዙ የሚሄድባችሁ ነገር አለኝ በእናንተ በኦርቶዶክሳውያን በጣም ብዙ ነገር ማለት ነው። ፕሊዝ በጣም ደስ ብቻ እንጂ ያው ይሄ እንደለመድሽው በደንብ ማለት እንደለመድሽው ስልሽ እንደለመድሽው ደግሞ ያለው እንደለመድሽው አስተምህሮ ላይ ማክሮፍ ምናምን መስረት ከሆነ አይደለም ምንም ችግር የለውም። በፖዚቲቭ በነጌቲቭ ቢሆን ችግር የለብኝም። እኔ በፖዚቲቭ ነው እንደዚህ ያልኩት። እንደለመድሽው አስተምህሮ ላይ ብቻ ትኩረት አድርጊ እንጂ እኛ ላይ የምትሄጂብን ነገር ካለ በደስታ ግን አስተምህሮ ላይ ትኩረት አድርጊ። በተቻለሽ አቅም ይሄ ሚስ ሪፕሬዘንት እንዳታደርጊ። ልክ አስተምሮት ምንድን ነው እናንተ የምትለው? ችግር እኮ ያንተ ይለያል። አስተምሮት አንተ ሌላ ነው፣ ሌሎች ወንድሞች ደግሞ የኦርቶዶክሳውያን ወንድም ማስረጃ ጠይቂያቸው ደግሞ ሌላ። እኔን ከጠየቅሽኝ እኔ ማስረጃ ወጥቼ ምናምን ነው ማሳይሽ አስተምህሯችን ብዬ። አስተምሮ ምንድን ነው የኦርቶዶክስ የምትለው አንተ? ኦርቶዶክስ አስተምህሮ የምለው እኔ በአስተምህሩ ደረጃ ከሆነ ሐዋርያት ያስተማሩት መሆን አለበት። ከዛን አባቶች ያስተላለፉልን የጠበቁት የመሰከሩለት ሊሆን ይገባል። በቃ አስተምህሮ ማለት ያ ነው። ስለዛ ሐዋርያቱ የማያውቁት ከሆነ እሱ አስተምህሩ ተብሎ መጠራት አይችልም። ወይም ደግሞ ዶግማ ተብሎ ማለት ነው። አስተምህሩ ሲባል አሁን አንዳንዴ ዶግማ ያልሆነውም አስተምህሩ ሊባል ስለሚችል እሱን መጠንቀቅ አለብን። አስተምህሩ ስለኔ አሁን ዶግማ የሆነው የቤተ ክርስቲያን የሆነው ሃይማኖት የሆነው ማለት ነው። ሃይማኖት ወይም አስተምህሩ ሃይማኖት እሱ ሐዋርያት ያስተማሩት መሆን አለበት። ከድህነት ጋር የተገናኘ ማለት ነው እና ከእግዚአብሔር ጋር የተገናኘ ሐዋርያት ያስተማሩት አባቶች ያስተላለፉት። ስለዛ በአባቶችና በሐዋርያት የታወቀ መሆን አለበት። ኮንሰንሰስ ሊኖረው ይገባል በአባቶችም ዘንድ። ስለዛ ታሪካዊ መሆን አለበት። ታሪክ የማያውቀው ነገር ከሆነ ግን እሱ በዶግማ ደረጃ አይያዝም። በየትኛው በዶግማ ደረጃ አይያዝም። ኢቨን እውነት ራሱ ቢሆን እውነት ሆኖ ራሱ በዶግማ ደረጃ አይያዝም። አሁን ለምሳሌ የእመቤታችን አሰምሽኗ ምናምን አሁን ፍልሰተ ሥጋዋ አሁን እሱ የታመነ ነው። ሁሉም ጥንታውያን አብያተ ክርስቲያናት ይቀበሉታል። ግን ዶግማ አይደለም እውነት እንኳን ቢሆን። ለምን? በአስተምህሩ በሃይማኖት በአስተምህሩ ደረጃ ይህ በዶግማ ደረጃ ሐዋርያቱ አልሰበኩትም። ስላልሰበኩት ዶግማ ብለን አንይዘው። ስለዛ ምንድን ነው አንቺ አስተምህሯችን ላይ ስህተት ካገኘሽ ስህተት ብለሽ የምታስቢውን ፕሊዝ እንደው በጌታ ወተሽ ብትናገሪው ደስ ይለኛል። ለምን? አንቺ እንደዛ ብለሽ ያሰብሽ ስህተት ብለሽ ያሰብሽው ለሌላ ሰውም ስህተት መስሎ ሊታይ ስለሚችል እሱ ላይ እኛ እንድንሰራ ያደርገናል። ይሄ ከዚህ አንጻር ከዚህ ከታሪክ አንጻር ከመጽሐፍ ቅዱስ አንጻር ይሄ እንዲህ ነው ብለን እንድናስተምር በር ይከፍትልናል። የሉትራኖቹን ግን እንዳልኩሽ እሱን በሚገባ እንሄድበታለን። የሉትራኖቹ ጸጋ ብቻ የሚለው ትምህርታቸው ስህተት ነው። ስህተትነቱ በጣም አደገኛ። ኢቨን ለሉተር ይሄ ትምህርት በዚህ ትልቅ ትምህርትም ነው።
አሁን በሮም ካቶሊክ ቤተክርስቲያን ውስጥ ይሄ ፓፓል ኢንፋሊቢሊቲ ምናምን እያሉ የሚሰጡት ትምህርት አለ። ይሄ ፖፕ አይሳሳትም ምናምን ይሄ ዶክትሪናል የሆኑ ነገሮች ላይ ምናምን የሚመስል ነገር አሁን እሱን ይቃወም ነበር ሉተር። ግን ኢቨን ከሱ በላይ ራሱ ትልቅ ክብደት ያለው ትምህርት የነጻ ፈቃድ ትምህርት ነው ብሎ ያስተምር ነበር። ቦንዴጅ ኦፍ ዘ ዊል ጽሁፉ ላይ የፈቃድ እስራት የተሰኘ መጽሐፍ አለው። ለኤራስመስ መልስ የመለሰበት መጽሐፉ ነው። በሰዓቱ አንድ ኤራስመስ የሚባል ሰው ነበር እንደዚህ ሪፎርሜሽኑን የተሃድሶ ምናምን ፕሮቴስታንቲዝሙን የተወሰነ የሚደግፍ አይነት ሰው። በኋላ ላይ ግን የሉተርና አካሄድ ምናምን የፕሮቴስታንቱን አካሄድ ሲያይ ፈራ። ማለት ሉተር ጭራሽ ነጻ ፈቃድ የለንም እያለ በግልጽ ያስተምር ጀመር። ከዛ ኤራስመስ ወደግ ብሎ አይ ነጻ ፈቃድስ አለን ብሎ ፍሪደም ኦፍ ዘ ዊል የሚል መጽሐፍ ጻፈ። ፍሪደም ኦፍ ዘ ዊል የፈቃድ ነጻነት የሚል ፍሪደም ኦፍ ዘ ዊል ብሎ ጻፈ። ከዛ ለሱ ደግሞ መልስ ይሆን ዘንድ ሉተር ቦንዴጅ ኦፍ ዘ ዊል ብሎ የፈቃድ እስራት ብሎ መልስ መለሰ በጽሁፍ መልክ ማለት ነው። እና በጣም አደገኛ የሆኑ ቃላትን እየተጠቀመ ኤራስመስን የሆነ ኃይለ ቃል እየተጠቀመ ጥሩ ያልሆኑ ኃይለ ቃላትን እየተጠቀመ ኤኒዌይስ መልስ ብሎ ያሰበውን መለሰለት። እና በዛ በቦንዴጅ ኦፍ ዘ ዊል በፈቃድ እስራት ጽሁፉ ላይ በቃ እንደሚያስቀምጠው ይሄ ትምህርት ለሱ ነጻ ፈቃድ የለንም የሚለው ትምህርት ጸጋው ሲያድነን እኛ ስለፈለግን እኛ ስለፈቀድን ምናምን እኛ ስላመንን አይደለም የሚለው ትምህርት ኢቨን ይሄ ፖፑ ሳታላይሳት ምናምን ከሚለው ይሄ ብቻ በሮም ቤተክርስቲያን ውስጥ ካለው ከፖፑ ጋር በተያዘ ካለው ትምህርት ራሱ የሚከብዱ ትልቁ ትምህርት ለኔ ይሄ ነው የሚለው። ኤራስመስ የተወሰነ ለማለሳለስ ሞክሮ ነበር። በቃ እንደነዚህ ነገሮች ባይነሱ ይቅርታ እናንተ ላይ ማነሳውን ልነግርህ ብዬ ነው። ግን መጀመሪያ ፈቃደኛ ከሆንክ እኮ ቆይ ችግር የለም። ፈቃደኛ ከሆንክ አሁን ያነሳኸውን ርዕስ እኮ ትጨርሳለህ። ቆይ አሁን ያነሳኸውን ጥያቄ ትመጣለህ። ሮብ ይመችሃል? ሮብ ወይም የሚመች መመቼ ነው? ወንድሞች ጠይቄ እንትን ልበላ። ለምን ወንድሞች መጀመሪያ ልጠይቃቸው በዚህ ርዕስ እኔ ስለምገባበት የትኛውም ሉተራን መምህር የትኛውም ሉተራን ወንድም አንቺም እንግዲህ ሉተራን እህቴ ነሽ ሉተራን እህቶችም ወንድምም መምህርም የትኛውም መምጣት ይችላል። ከሉተራን ጋር በተያዘ ልክ ላይቭ ላይ ስገባ አሁን ሰሞኑን መገባለሁ። ሉተራኖችም ብቻ አይደለም ካልቪኒስቶችም ጭምር አሁን ተዘጋጁ። በዚህኛው ዓመት እንትን ቢሆን ነው ጥሩ። የሉተራን ለብቻ የካልቪኒስት ለብቻ ታረጋውና ብትመጣ ነው የሚሻለው እኛ ጋር። አንዴ ቆይ አንቺ እንደዛ አይደለም ለየብቻ አረግሽን እኮ አንቺ ምንድነው እንዴ? እንትን የሉተራኖቹንም የካልቪኒስቶቹንም አንድ የሚሆኑበት ቦታ ላይ አንድ እያደረኩኝ የሚለያዩበት ቦታ ላይ ደግሞ እየለያዩ። ለምሳሌ የነጻ ፍቃድ ትምህርታቸው ላይ ኦልሞስት ተመሳሳይ ናቸው። ቶታል ዲፕራቪቲ ላይ ካልቪኒስቶቹ ቶታል ዲፕራቪቲ የሚሉት እናንተ ቦንዴጅ ኦፍ ዘ ዊል የምትሉት ተመሳሳይ ነው። ምንም ልዩነት የለም። እዚህ ላይ አንድ ናችሁ። ስለዛ እሱ ላይ አንድ ላይ እያስገቧችሁ ቀጣይ አንኮንዲሽናል ኢሌክሽን ላይም በተወሰነ መልኩ ተመሳሳይ ናችሁ። የተወሰነ ደረጃ ድረስ ተመሳሳይ ናችሁ፣ ግማሽ ድረስ አትሊስት። ስለዛ እሱ ላይ ግማሽ ድረስ አንድ ላይ ይዛችሁና የሆነ ቦታ ላይ ደግሞ እየለያዩዋችሁ አንዱን በሌላ ረድፍ አንዱን በሌላ ረድፍ እያደረኩኝ ጌታ ከፈቀደ በዚህኛው ዓመት ሞር ከጴንጤው ይልቅ እናንተ ክላሲካል ብላችሁ ራሳችሁን የምትጠሩት ላይ ካልቪኒስቶቹ ላይና ሉተራኖቹ ላይ ነው እኔ የመስራት ሀሳቡ ያለኝ። ከሰራው ፕሮቴስታንቱ ላይ ብዙም የመስራት ሀሳቡ የለኝም እውነቱን ለመናገር። እንደው በቃ እንደ ግድ እየሆነብን ምናምን አንዳንዴ እንገባለን እንጂ አሁን በዚህ ዓመት ፕሮቴስታንቲዝም ላይ የመስራትም ሀሳቡ አልነበረኝም። ግን ከሰራውም እንዳልኩሽ እናንተ ላይ ሉተራኖች ላይ እና ካልቪኒስቶች ላይ ነው የምሰራው፣ ካልቪኒዝም ላይ እና ሉተራኒዝም ላይ። እና አሁን አንዴ ቅድም ያቋረጥሽኝ ላይ እንትን ልበል መለስ ልበልና አስጠፋሽብኝ። ኤኒዌይስ ለሉተር ያ ትምህርት ይሄ ሰው ያለ ፈቃዱ ምናምን እግዚአብሔር አስቀድሞ ይለውጠዋል ምናምን ሪጀነሬት ያደርገዋል ምናምን የሚለው ትምህርት ለሉተር ትልቅ ትምህርት ነው፣ ለሱ ማለት ነው። እንዳልኩት ኤራስመስ የተወሰነ አለሳልሶ ሊያልፍ ነበረ ማለት እንደነዚህ አይነት ርዕሶች ቢያንስ ይሄ እንደነዚህ አይነት ነገሮች ባይነሱ ፐብሊክ ላይ በአደባባይ ለኖርማል ሰዎች ባይነገሩ ብሎ ነበር ኤራስመስ። ሉተር ግን እዚህ ላይ ራሱ ጨከን ብሎ ነው የሚመልስበት። ዞር በልበል መጽሐፍ ቅዱስ አንተ ነህ እንዲህ ለመጽሐፍ ቅዱስ የምትነግረው የትኛው በደንብ ትምህርት መሰጠት አለበት የለበትም ቢሆን አንተ ማን ወሰኝ አደረገ? ይሄው እግዚአብሔር ነግሮን የለ መጽሐፍ ቅዱስ ላይ በግልጽ በየቦታው ነጻ ፈቃድ እንደሌለን ተነግሯል እያለ ያስቀምጣል።
እና ሉተራኖችም ካልቪኒስቶችም የምጠቅሷቸው ተመሳይ በርካታ ጥቅሶች አሉ ነፃ ፈቃድ የለንም ለማለት ማለት ነው። ለእነሱ ሁሉ መልስ እሰጥበታለሁ ገብቼ አሁን ላይ እንትን ስልክ ምናልባት እንድነግራችሁ ከፈለጋችሁ አንዳንድ ጥቅሶችን ለምሳሌ 1 ቆሮንቶስ ምዕራፍ 2 ላይ ያለውን ይሄ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው ሊቀበሉ አይችልም ምናምን የሚለውን ሮሜ 3 ላይ ሁሉ ኃጢአት እንደሰራ ምናምን የተነገረባቸው ክፍሎች ላይ ሮሜ 8 ላይ ስለ ስጋ ማሰብ ሞት ነው ምናምን የሚለው ማለት ነው ለእግዚአብሔርም አይገዛም የሚለው ቲቶ 3 ላይ ያለ ኤፌሶን ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ የሚለው አለ። በጣም ብዙ ጥቅስ አለን ባይዘወይ ግን ጭራሽ ጥቅስም እያቀረብሽለን ነው። ኤፌሶን ምዕራፍ 2 ላይም ትክክል ነው እንደዛ ይላል። ለሱ ሳይሆን የኛ አለን ለማለት ፈልጌ ሲሶ ኤፌሶን ምዕራፍ 2 ከቁጥር 1 እስከ 5 ምናምን ከተመለከት ከሲስ ያው እንግዲህ በበደላችን ሙታን በነበርን ጊዜ ከክርስቶስ ጋር ሕይወት ሰጠናን የሚል ክፍል አለ አይደለ? እሱ ማለት ነው። እና ሙታን በነበርን ሰዓት ነው ከክርስቶስ ጋር ሕይወትን የሰጠን እና በጸጋ ድናችኋልና ይላል እዛው ጋር። ስለ ጸጋው ሙት እያለን በቃ የሞትን እያለን መጥቶ አድኖናል ያለኛ ፈቃድ ማለት ነው። አስበው ገናኛ ሳንፈቅድ ምክንያቱም መፍቀድ አንችልም ለመንፈሳዊ ነገር ብሎ ስለደመደቡ ማለት ነው። ነፃ ፈቃድ የለንም። ስለዚህ ሙት እያለን ዝም ብሎ እንደዚህ ያዳነን ከዛ ላይ የምትፈቅደው ፈቃድህን ይፈውሰዋል። ያኔ ትፈቅዳለህ። ልክ እዛው ሲያድን እዛው ፈቃድህን እዛው ስለሚፈውሰው መፍቀድ ትጀምራለህ። ስለዚህ እንደዚህ አይነት ትምህርት አላቸው። ግን እንደዛ አይደለም ባይዚ አሰው ሳታምን ነው ጸጋው ያዳነን የሚሉ ግን እዛው አሁን ኤፌሶን ምዕራፍ 2:5 አላሉ እንዳለ ጥቅሶቹን ካያቸው እነሱ የሚጠቅሱትን ማለት ነው። አሁን አሳያቸዋለሁ። አንድ ጥቅስ ወደ ላይ አንድ ጥቅስ ወደ ታች ምናምን ስታዩ እዛው ነው መልሱ። አሁን ይሄኛውን ዝቅ ብለህ ቁጥር 8 ላይ ምን ይላል? ቁጥር 8 ጸጋው በእምነት አድኗችኋል ይላል። ጸጋው ያዳነን በእምነት ነው። ስለዚህ ሰውየው ፈቅዶ ፈልጎ አምኖ ነው ጸጋው በእምነት አድኗችኋል ነው የሚለው። ጸጋው በምን በእምነት ከክርስቶስ ጋር ሕይወትን ሰጣችሁ አይደል የሚለው እዛው ጋር ከክርስቶስ ጋር እንዴት ነው ሕይወትን ይሰጠን? ቆላሲስ ላይ ትሄዳለህ። ቆላሲስ ምዕራፍ 2 ቁጥር 13 ይጠቅሱና እዛ ላይም በበደላችሁ ሙታን በነበራችሁ ጊዜ ከክርስቶስ ጋር ሕይወት ሰጣችሁ ይላል። እዛ ጋርም ተመሳሳይ ጥቅስ ግን እዛው ጋር ከፍ ብለህ ቁጥር 12 ላይ ስትመለከት ክርስቶስን ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ደግሞ ተነሳችሁ ይላል። ምን በማለታችሁ? በማመናችሁ ይላል። ስለ እምነትን ያስቀድማል። እምነት አለ። ጸጋው ያለ እምነትን ያዳነን የሚል እንደዚህ አይነት ትምህርት የለም። ምናልባት አንዳንድ ሰዎች እና አሁን ያው ሀኒቾም ስለጠቀሰችው ነው በእርግጥ ኤፌሶን ያነሳሁት። ኤፌሶን ላይም ሌሎችም አሉ። ሌሎችም አንዳንድ ጥቅሶች አሉ። እነሱ ሁሉ ነው የሚሄድባቸው እንሄድባቸዋል። ሁሉንም እናያቸዋለን። ምንድነው ምን ነበር በጌታ ስም ኤንዌስ ብቻ ግን እሱ እንዳለ ሆኖ የሉትራንን እንዳልኳችሁ እሱን እንደዚህ እናያለን። ግን ይህንን ሰናይ እንዳልኳችሁ ይህ የሉትራኖች ትምህርት ብቻ አይደለም የካልቪኒስቶችም ጭምር ነው። አንዳንድ ሰዎች ነው ይህንን እኮ ሉተር አላመጣም ካልቪንም አላመጣም አውግስትንን በፊት አምጥቷል ይላሉ። ማለት አውግስትን በፊት አስተምሮታል ይላሉ። ይህንን ትምህርት ማለት ነው። አውግስጢኖስ ጥንት ላይ እንዲህ ያለ ትምህርትን አስተምሮ ነበር አላስተማረምም አስተምሯልም። ምንድነው ደግሞ ያላስተማረም አስተምሯልም ልትሉ ትችላላችሁ። ምንድነው በአጭሩ ከ411 12 በፊት አካባቢ መጀመሪያዎቹ አካባቢ አላስተማረም አውግስቲን። ከሆነ ሰዓት በኋላ ግን ፔላጂስ የተባለ አንድ መነኩሴ ሲነሳ ለሱ መልስ ለመመለስ ሲል ግን እንደዚህ አይነት ስህተት ውስጥ ግን እሱ ራሱ ሲወድቅ አይተነዋል። አውግስቲን ራሱ በነገራችን ላይ እዚህ ጉዳይ ላይ ወድቋል ማለት ስህተት ሰርቷል። አውግስቲን ያው እግዚአብሔር ፍርሃት ያለበት ሰው ነው። በጣም የምንወደው ሰው ነው ምናምን። ግን አውግስቲን ከእርሱ በፊት ምንም አይነት እንደዚህ አይነት ትምህርት ያስተማረ አባት ሳይኖር እሱ ራሱም አውግስቲን ራሱ ከተወሰኑ ከፔላጂስ በፊት በነበሩት ዓመታት ውስጥ ስለ ነፃ ፈቃድ ያስተማረው አውግስቲን ራሱ የሆነ ሰዓት ላይ ግን ከነ ፔላጂስ ጋር ባለው ክርክር ነፃ ፈቃድን የመካድ የሚመስል ነገር የማፍረስ የሚመስል ነገር ታዩበታላችሁ። ከአውግስቲን በፊት ነፃ ፈቃድን የተቃወመ አባት አለ ወይ ብላችሁ ከፈለጋችሁ እንግዲህ ባለን ዳሰሳ ማለት ነው ጭራሽ የለም። በተለይ ፕሮቴስታንት ኤርሊ ክርስቲያን ዶክትሪንስ የተሰኘ መጽሐፍ ጸሐፊ ጄኤንዲ ኬሊ የተባሉ አንድ በጣም እውቅ ፓትሪስቲክ ስኮላር አሉ። ጄኤንዲ ኬሊ ፕሮቴስታንት ነው፣ ግን የጥንት ቤተ ክርስቲያን አባቶች ላይ ምናምን ስኮላር ነው፣ ጥናት ያደረገ ሰው ነው። ስለዚህ የዘርፉ ባለሙያ ነው። እንደዚህ አይነት የዘርፉ ባለሙያዎች እንደሚናገሩት ከሆነ እዛው ኤርሊ ክርስቲያን ዶክትሪንስ በተሰኘ መጽሐፍ ላይ እንደገለጸው ጄኤንዲ ኬሊ
አንደኛውና ሁለተኛው ክፍለ ዘመን ላይ ከሐዋርያት ቀጥሎ የተነሱ አባቶችን ምናምን ይጠቅስና ማለት ነው ነፃ ፈቃድ እንዳለ ግልጽ ነው። በሁሉም ዘንድ ኮንሰንሰስ አለው ነው የሚለው። እንደውም በቃ ስምምነት አለው፣ ምንም አከራካሪም አይደለም። ግን ከክርስቲያኖች ውጭ የሆኑ ግን ነፃ ፈቃድን የሚቃወሙ ግን ነበሩ። ልክ እንደ አውግስቲን ባክግራውንዱም ማኒኪያን ነበር። መነናውያን ነው። መነናውያን ማኒኪያን ነው ባክግራውንዱ። በፊት አውግስቲን ወደ ክርስትና ከመምጣቱ በፊት ማኒኪያን ነው እና ማኒኪያንስ ወይም መነናውያን እነርሱ ነፃ ፈቃድን ይቃወሙ ነበር። አውግስቲን ወደ ኖስቲኮች ምንፍቅና ነው የተመለሰው። ማለት የኖስቲኮችን ትምህርት ነው የተመለሰው ስላችሁ ሙሉ በሙሉ ተመልሷል እያልኩኝ አይደለም። ወደዛ ግን የእነሱን ትምህርት ነው መዞ ያመጣው። ከአውግስቲን በፊት የነበረ የክርስቲያን አባት ነፃ ፈቃድን ሲቃወም አትመለከቱም። እነ ቅዱስ ዮሐንስ አፈወርቅን፣ እነ ጄሮምን፣ እነ ቆጵሪያኖስን ሌሎችንም ማየት ትችላላችሁ። ነፃ ፈቃድን አስተምረዋል። ከነሱ በፊትም ደግሞ ያው ጄንዲኬሊ እንደጠቀስኩላችሁ ገና ከሐዋርያት ቀጥሎ የመጣው ጀኔሬሽን ትውልድ ያኔ እዛ ሰዓት የነበሩ አባቶች ሁሉም ነፃ ፈቃድን የሚቀበሉ ናቸው። በተለይ ሰማዕቱ ዩስቲን የሚናገሩ በጣም የሚገርም ነገር አለ ፈርስት አፖሎጂ መጽሐፉ ላይ። ያው ይህንን እንደ ትምህርት አድርጌ ስለምሰጣችሁ ተውቴ ነው። ብቻ ግን ነፃ ምርጫ፣ ነፃ ፈቃድ የሚባል ነገር ከሰው ላይ ተነጥቆ አያውቅም። ልክ ጎርጎርዮስ ዘኑሲስ እንደሚለው ነው። እግዚአብሔር ሰውን በፈጠረው በዚህ ሰው ደግሞ ሙሉ በሙሉ ቁጥጥር ውስጥ አንድን ነገር አስቀመጠ። በፍጹም በባርነት እንኳን ሊያዝ የማይችል አንድን ነገርን በዛው በሰውየው ሙሉ በሙሉ ቁጥጥር ውስጥ አስቀመጠው ይልና እሱም ፈቃድ ነው ይላል። ፈቃድ በሰውየው ውስጥ ነው። በባርነት እንትን ውስጥ ራሱ ተሳስሮ የማይቀመጥ ማለት ነው። ስለዛ ነፃ ፈቃድ ሁሌም አለን። ፈቃዳችን ሁሌ የራሳችን ነው። ግን አንዳንድ ነገሮች እየከበዱን ወደ ኃጢአት ልናዘንብል እንችላለን። በውድቀት ሰዓት እንደዛ ነው። ወደ ኃጢአት እናዘንብላለን እንጂ ነፃ ፈቃዳችን አተን ምናምን አንኖርም። እና ኤኒዌይስ አውግስቲን እንደዚህ የሚመስል ትምህርት በኋላ ላይ ማስተማር ጀምሮ ነበረ። ግን አውግስቲን እንዳልኳችሁ የአውግስቲን ትምህርት የሚመዘዘው ከየት ነው? አውግስቲንን ያጠመቀው ማን ነበረ? አውግስቲንን ያጠመቀው የሚላኑ አምብሮስ ነው። የሚላኑ አምብሮስ ነፃ ፈቃድን ተቃውሞ ሲጽፍ አንመለከትም። ስለዛ ካጠመቀው ከራሱ ከሚላኑ አምብሮስ አላገኙም። በሰዓቱ ከነበሩ እንግዲህ ማነው አውግስቲን በነበረበት ሰዓት ከነበሩ አባቶች አታገኙትም። የእሱ ኮንቴምፖራሪ ከሆኑ አባቶች ማለት ነው። ከሱ በፊት የነበሩ አባቶችን ስትመለከቱ ነፃ ፈቃድን ሲቃወሙ አታዩም። እንደው ፔላጂየስ በዛ ሰዓት ስለተነሳ ያው ከዛ አንጻሩ ምናምን እንዳትሉ፣ ለፔላጂየስ መልስ የመለሰው አውግስቲን ብቻ አይደለም፣ ጄሮምን መልስ መልሷል። ጄሮም ሲመለስ ግን እንደ አውግስቲን የመነናውያን ምንፍቅና ወይም የስተት ትምህርትን ግን በዛ መልኩ ግን አልመለሰም። ጄሮም በቃ ወጥ ነው፣ እንደነ ቅዱስ ዮሐንስ አፈወርቅ ነው። እነዚህ መነናውያን ነፃ ፈቃድን ይቃወማሉ እያለ ይናገራል። ጭራሽ አጌንስት ዲ ፔላጂየንስ የተሰኘ ጽሑፍ አለው ጄሮምም። ነፃ ፈቃድን ምንድነው መነናውያን የሰውን ባህሪ ያፈርሳሉ፣ ነፃ ፈቃድን ይቃወማሉ እያለ ተናግሯል። ቅዱስ ዮሐንስ አፈወርቅም ልክ እንደዚሁ ዮሐንስ ወንጌል ምዕራፍ 6 ቁጥር 44 ላይ የምታስታውሱ ከሆነ ኧረ በስመ አብ ከታች አንዱ ምን ይላል? ሲን ዳሜጅ ፍሪ ዊል ኢዝ ኢን ዘ ባይብል። ቃል በቃል ካለ መጽሐፍ ቅዱስ ላይ አሁን ቃል በቃል መጽሐፍ ቅዱስ ላይ አለ አይደለም የሚለውን አይደለም እየጻፍክ ኮፒ ያደረክ ፔስት ማድረግ ያለብህ። መጽሐፍ ቅዱስን ቃል በቃል እንደዛ ነፃ ፈቃዳችንን ገርሎታል ወይም አጥፍቶታል የሚል ካለ እሱን ዝም ብለህ ጥቅሱን ነው ማስቀመጥ። ቃል በቃል ስላልክ ቃል በቃል ካለ እንደው አሳየን፣ አስገርመን። ኤኒዌይስ እሱን ያዝ እናድርገውና ማለት ነው። ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌል ምዕራፍ 6 ቁጥር 44 ይጠቅስ ምንድነው ሲያብራራ ዮሐንስ ወንጌል ምዕራፍ 6 ቁጥር 44 ካስታወሳችሁ ምን ይላል? ዮሐንስ ወንጌል ምዕራፍ 6 ቁጥር 44 ላይ የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል ማንም የለም ይላል። አንዴ ወደዚህ ከሜዲ በፊት ይኸው ከታች ለምሳሌ አንድ ሰው ጠቀሰ ጥቅስ ነፃ ፈቃድ የለንም ለማለት ማለት ነው። ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና። ትክክል። ሁሉ በአዳም ሞተዋል፣ ከአዳም በስጋ የሚገኙ ሁሉ እሺ፣ በክርስቶስ ደግሞ ሕያዋን ይሆናሉ። ትክክል። ሕያዋን የሚሆኑት ግን ወደ ክርስቶስ ዞር ካሉ ነው አይደለም፣ ወይም ደግሞ ክርስቶስን አሜን ብለው ከተቀበሉ ነው አይደለም። አሜን ብለው ከተቀበሉ ነው። መንፈሳዊ ሞት ማለት ማመን እንኳን የማይቻልበትና ንስሐ መግባት የማይቻልበት ሁኔታ ውስጥ መግባት ማለት አይደለም። ልክ በዚህ በሉቃስ ወንጌል ላይ እንዳለው እንደጠፋው ልጅ ማለት ነው። የጠፋው ልጅ ከአባቱ ርቆ ሄደና ከዛ በኋላ ግን
ወደ አባቴ ቤት ብመለስ ይሻላል አለ። ልቡ መለስ አለ። ከዛ በኋላ እመለሳለሁ አለ። እመለሳለሁ ብሎ ሲመጣ ወደ አባቱ ጋር ሲመጣ አባትየው ምን ነበር ያለው? ይህ ልጅ ሞቶ ነበር ሕያው ሆነ፣ ጠፍቶ ነበረ ተገኘ። የተገኘው መቼ ነው? ወደ አባቱ ሲመለስ። ሕያው የሆነው መቼ ነው? ወደ አባቱ ሲመለስ። ስለዛ አባቱ ጋር እስኪመጣ ድረስ ከአባቱ ርቆ ስለነበረ የሞተ ተብሎ ይነገርለታል። ስለዛ መንፈሳዊ ሞት ማለት ከእግዚአብሔር መራቅ። ከእግዚአብሔር የራቀ ሰው ደግሞ ንስሐ ሊገባ ይችላል። ለዛ ነው በመጽሐፍ ቅዱሳችን ላይ ለምሳሌ በብሉይ ኪዳን ስንቱን ሕዝብ ነው እግዚአብሔር ንስሐ ግቡ፣ ተመለሱ ልፈውሳችሁ እያለ የሚጣራው? ስለሚችሉ እኮ ነው። የማይችሉ እኮ ትወና ነው እንደ እግዚአብሔር ያዘው። እና የጸጋ ብቻ ትምህርታቸው ስራን የሚያገል ብቻ ሳይሆን ፈቃዳችንን፣ ፍላጎታችንን፣ እምነትን ሁሉ የሚያረቅ ስለሆነ የመጀመሪያዎቹ የነሱ ስህተት ነው። ለማንኛውም ዮሐንስ 6:44 ላይ አብ ከሳበው በቀር ወደ እኔ ሊመጣ የሚችል ማንም የለም የሚል ቃል አለ አይደል? አብ ከሳበው በቀር። አሁን ይሄ እንደዚህ ስታዩት ይሄ ጥቅስ የሚከብድ አይመስልም? ማለት ያው አሁን በእነሱ አስተምሮ ተቃኝቶ ለሚያነበሰው አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም ይላል። ስለዛ ወደ ኢየሱስ መምጣት የሚችለው አብ የሳበው ብቻ ነው። አብ ካልሳበ ግን በቃ መምጣት አትችልም፣ አለቀ። ስለዚህ ይሄ ያንተ ጉዳይ አይደለም። አብ ይስብሃል አይስብህም ነው። አመን ካላመን ካለም እንድታምን መራሱ ነው የሚሉ አብ ከሳበው በቀር ወደ እኔ ሊመጣ የሚችል ማንም የለም ስለሚል እንድታምን መጀመሪያ አብ ሊስብህ ይገባል። ስለዛ ሌላው ህዝብ ሁሉ ካላመነ ያላመነው አብ ስላልሳበው ነው ወደሚል ይሄዳል። እዚህ ላይ ካልቪኒስቶቹ ግልጽ ናቸው፣ እንደዛ ነው የሚሉት። ሉተራኖቹ ግን አይ አልሳበም የሚለውን አንናገርም፣ ወይም ደግሞ አልመረጠም የሚለውን አንናገርም። በቃ ስለመረጣቸው ብቻ ነው የምናወራው። ሌላው ሚስጥር ነው እያሉ ነው እንዳለ ሉተራኖች። አሁን ታያላችሁ ወደፊት በሚኖረን ከሉተራኖች ጋር በሚኖረን ውይይት ምናምን እየመጡ እንግዲህ ጥያቄና መልስ ምናምን ስናደርግ ምናምን እንዳለ ሉተራኖች የሚታወቁት በፓራዶክስ ነው። በቃ እንዳለ በቃ የሆነ ይጋጫል እንዳለ የሚናገሩት ነገር አንዱ ከአንዱ ጋር ስለሚያያዝባቸው አይ እሱ እኮ ሚስጥር ነው እኛ እናነሳም፣ እሱ ላይ ምንም አንገባም፣ አይ እሱ ሚስጥር ነው እንዳለ ዝም ብሎ ሁሉም ነገር ሚስጥር ነው የሚሉት። እና ይህን ወይስ እሱን ያው ቀስ ብለን እናየዋለን። ግን መለስ ስናደርግ ግን ይህን እንዴት ነው ስ የሚታየው? አብ ከሳበው በቀር ወደ እኔ ሊመጣ የሚችል ማንም የለም። ይህንን ይዙን አያችሁ። በቃ ነፃ ፈቃድ የለንም። ነፃ ፈቃድ ቢኖረን ኖሮ እኛ ራሳችን መሄድ እንችል ነበር። ግን ነፃ ፈቃድ ስለሌለን በክርስቶስ ልናምን የምንችለው አብ ከሳበን ብቻ ነው። ካልሳበን ማመንም አንችልም የሚሉ ሰዎች አሉ። ስለዚህ አሁን መሳብ የሚለውን እነሱ በቃ እንግዲህ ዳግም እንደ መውለድ አድርጎ ያዩታል። ወይም እንደ ሰውየውን እንደ ኮንቨርዥን አይነት ነገር እንደ መለወጥ ነገር ይለውጠውና ፈቃዱን ይፈውስለታል። ስለዛ ከሞት ያወጣዋል። በሞት ውስጥ እስካለ ድረስ በስነስርዓት መፍቀድ ስለማይችል ከሞት ያወጣዋል። ስለዛ ከሞት ከወጣ በኋላ ወደ ህይወት ከዘራበት በኋላ ነው የሚያምነው የሚለውን ለማስረዳት ይህን ይጠቅሳሉ። ግን ይህ ጥቅስ ስለዚህ ምንም የሚያወራው ነገር የለም በጌታ ስም። ቅዱስ ዮሐንስ አፈወርቅ የጥቅሱን ማብራሪያ ከፈለጋችሁ በዛው ቅዱስ ዮሐንስ አፈወርቅና ቅዱስ ቄርሎስ ዘእስክንድርያ ምን ብለው እንዳብራሩ ትነግራችኋለሁ። ግን ቅዱስ ዮሐንስ አፈወርቅ ይህንን ጥቅስ ጠቅሶ ምን ቢል ጥሩ ነው? መነናውያን ይላል። ማኒኪያንስ ማለት ነው። አሁን በፊት ህይወቱ አውግስቲን የነበረበት የምንፍቅና ሴክት ግኖስቲኮች ናቸው፣ ወይም ኖስቲኮች ማለት ነው። ኖስቲኮች ናቸው እና እነሱ ይህ ከዚህ ጥቅስ ላይ በመነሳት ይላል ቅዱስ ዮሐንስ አፈወርቅ ብያቸዋለሁ። ዮሐንስ ወንጌልን በተረጎመበት ስብከቱ ላይ ሆሚሊው ላይ ሆሚሊ ኦን ዘ ጎስፔል አኮርዲንግ ቱ ሴንት ጃን ላይ ይህንን ዮሐንስ 6:44 ሲያብራራ ማለት ነው መነናውያን ወይም እነዚህ ኖስቲክ መናፍቃን ከዚህ ጥቅስ ላይ በመነሳት ሰው ምንም በቃ በስልጣኑ ማድረግ አይችልም ይላሉ። ነፃ ፈቃድን ይቃወማሉ፣ ያፈርሳሉ ነው ይልና ከዛ እዛው ጋር መልስ ይመልሳል። አይ ይህ ጥቅስ ነፃ ፈቃድን የሚቃወም አይደለም፣ ይልቁንም የእግዚአብሔርን እርዳታ የሚያሳይ ብቻ ነው። እግዚአብሔር ሊረዳን ይገባል ይላል። ከዛ እዛው ጋር ቅዱስ ቄርሎስም እያብራራ ሲል ምን ይላል? ቅዱስ ቄርሎስ ዘእስክንድርያ ቀጣዩ ጥቅስ ቁጥር 45 ያለው ማለት ነው። በቃ እነዚህ ሰዎች የሚያነሱትን እንዳልኳችሁ ነው። አንድ ጥቅስ ከታች ቀጥሎ ማንበብ ነው የሚጠበቅባችሁ። ቀጣይ ያለውን ጥቅስ ተመልከቱት ይልና ቀጣይ ጥቅስ ላይ ከአብ የሰማ የተማረም ወደ እኔ ይመጣል ብሎ ያስቀምጣል። እዛው ጋር ጌታችን ማለት ነው። ስለዚህ አብ ከሳበው በቀር ሲል
ከአብ የሰማ የተማረም እንደማለት ነው። ምን ማለት መሰላችሁ? አይሁዳውያን አስቀድመውም እግዚአብሔር አባታችን ብለው ሲናገሩ የነበሩ ሰዎች ናቸው። የምርም አንድ አይሁዳዊ እግዚአብሔርን ከልቡ የሚጠብቅና የሚሰማ ከሆነ እግዚአብሔርን ከልቡ የሚሰማ ከሆነ መጽሐፍትን የምርም ከልቡ በመጽሐፍት በኩል የተገለጠውን የእግዚአብሔርን ቃል የሚቀበል ከሆነ በቃ ኢየሱስ ክርስቶስን ይቀበላል ባይ ዲፎልት። ለምን ከተባለ አንደኛ መጽሐፍት ሁሉ ይሄ ከእግዚአብሔር የተሰጣቸው ያነዛ መጽሐፍት ሁሉ ስለ ክርስቶስ የሚያወሩ ናቸው። ዮሐንስ ወንጌል አስቀድሞ 5ኛው ምዕራፍ ላይ እንደተናገረው ጌታ ኢየሱስ ቁጥር 39 አካባቢ እናንተ መጽሐፍትን በመርመር ሕይወት የሚገኝ ይመስላችኋል ይልና እነዛ ሁሉ ግን ስለ እኔ ይናገራሉ ብሏል ጌታ ኢየሱስ። ግን ልትቀበሉ አትወዱም አለ፣ አትፈልጉም። ስላልፈለጉ ራሳቸው ስላልፈለጉ እንጂ ጌታ ኢየሱስ እንደው በቃ ዝም ብሎ ስለተዋቸው አይደለም። በቃ እነሱ በነፃ ፈቃዳቸው አልፈለጉም ነው። የሆኑ ሰዎች አይፈልጉም፣ የሚፈልጉ ደግሞ ይኖራሉ የሚያምኑ። እንደዚህ ምን አይነት ሰዎች ናቸው? አስቀድሞም እግዚአብሔርን አሜን ብለው የተቀበሉ እንጂ እግዚአብሔር አስቀድሞ እንደዚህ ዳግም የሚወልዳቸው ከሞት ወደ ሕይወት የሚያመጣቸው ምናምን የሚል ጥቅሱ ላይ ጭራሽ የለም። ስለዛ እንዳልኳችሁ ቄርሎስም እዛው ከነፃ ፈቃድ ጋር አገናኝቶ ይሄው ነፃ ፈቃዱን ሲጠብቅ ትመለከታለህ ብሎ ከአብ የሰማ የተማረም ይላል። ነፃ ፈቃድ አለን እንሰማለን ማለት ነው ከአብ። ስለዛ ከአብ ከሰማ ከተማርክ ክርስቶስን ደግሞ ትቀበላለህ። ምክንያቱም ኢየሱስ ከአብ የተላከ ስለሆነ ወይም አብ የላከው ነው፣ የአብ ልጅ ስለሆነ አብን የሚቀበል በቃ ልጅን ይቀበላል። እና አሁን ይህንን ነገር አንስቼ ነገርኳችሁ ለምንድን ነው? አዎ ተመሳሳይ ጥቅስ ኖስቲክ መናፍቃን ጥንት በቤተክርስቲያን ውስጥ የነበሩ የግኖስቲክ ኖስቲክ ያው በእንግሊዝኛው አጠራር ከሆነ ኖስቲክ ተብሎ ነው የሚጠራው። በግሪኩ ከሆነ ምንም የሳይለንት ቃል ምናምን የሚባል ሳይለንት ፊደል ምናምን የሚባል የለም በግሪክ። ኤንዌይስ ኖስቲክ መናፍቃን ጥንት ላይ የሚያነሱትን ጥቅስ ዮሐንስ 6:44 አሁን ላይ ሉተራኖችና ካልቪኒስቶች ሁሉም ያነሱታል። ተመሳሳይ ሁለቱም ደግሞ ነፃ ፈቃድን ለመቃወም ነፃ ፈቃድን ለማፍረስ እና ጥንት ላይም ቤተክርስቲያናችን ለኖስቲኮች መልስ ስትሰጥ በተለያዩ አባቶች በኩል ያንኑ ራሱ ነው በቃ አሁን ደግሞ ለሉተራኖችና ለካልቪኒስቶች መልስ የሚሰጠው ጥንት ላይ የቤተክርስቲያን አባቶች የሚሰጡትን መልስ ነው። ይሄው ያኔ ተመልሶላችሁ ነበር እኮ አሁን ለእናንተ እኛ በቃ እንስጣችሁ ነው የምንለው። አዲስ መልስ ራሱ አይደለም። ስለዚህ በታሪክ ውስጥ የሚታወቅን የስተት ትምህርትን የያዙት እዚህ ጉዳይ ላይ ሰው ነፃ ፈቃድ የለውም። ሰው ለመዳን ምንም የፈቃድ ትብብር እንኳን ማድረግ አይችልም። እና እንዳልኳችሁ በዛ ደረጃ በሉተራንና በካልቪኒስት በመካከል ብዙም ያን ያህል ልዩነት እኔ አላየሁም። አትሊስት እኔ እስካጠናሁት ማለት ነው። ግን ያው የሉተራኖቹ እንዳልኳችሁ ሸፈን ያደርጓታል። እሷ ሚስጥር ናት እያሉ ይተውታል። ካልቪኒስቶቹ ግን ወጥ ናቸው። በቃ አለቀ ማለት ለምሳሌ በቃ ሰው ሙሉ በሙሉ ነፃ ፈቃድ የለውም። ስለዚህ ምንድነው እግዚአብሔር መጥቶ የሱ የፈለገውን ማለት ነው የተወሰኑትን ዳግም ይወልዳቸዋል። መጀመሪያ ምንም ከሰዎቹ ምንም ነገር ሳይ ማለት ነው። በቃ እሱ አስቀድሞ የወሰናቸው ሰዎች ይኖራሉ። ስለዚህ የአንኮንዲሽናል ኢሌክሽን ይባላል። መስፈርት የሌለው ምርጫ ማለት ነው። በሉተራንም አለ ይሄ ትምህርት። ምንም ከሰዎቹ ምንም ነገር ሳይታይ ምንም አይነት መስፈርት ምናምን ሳይታይ ማመናቸው ምናምን ስላወቀ አስቀድሞ እግዚአብሔር ስለሚያውቅ ምናምን እንደዛ ብላችሁ እንዳታስቡ። እንደዛም አይደለም ለነሱ ለሉተራኖቹ ምናምን ማለት ነው። በቃ ሰውየው አኬ ይቅርታ በጣም ማለት መልስ የሚሰጥ ሰው ስለሌለ አይ ቲንክ እኔም ልወጣ መሰለኝ። ችግር የለውም። መልስ ከፈለክ ግን እነሱ ባሉበት ቢሆን ጥሩ ነው። ችግር እጋብዛችኋለሁ ብያለሁ። አሁን እኔ ቤቴን ስከፍት እኮ ታዲያ አሁን ለምንድን ነው የምትናገረው ብዬ ነው። እነሱ በሌሉበት አሁን ዝም ብለን እያወራን ነው። አሁን እዚህ ቀደም እኮ ጴንጤዎች ላይ ስንሄድባቸው ጴንጤዎች አልነበሩም እኮ እዚህ ጋር ግን ምንም ጸጥ ብለሽ ነበር። ተይጂ አንቺ ደብል ስታንዳርድ አይሆንብሽም። ጴንጤዎች ላይ መቼ ሄድንባቸው? ምን አለ ስለጴንጤ? ቀደም እኮ ጥምቀት አያድንም ይላሉ። አንተ ያልከውን ነው የደገምኩት። ምን ውይይቱን ነው ውይይቱን ከሆነ ግን ሀኒቾ በቃ ምን እንትን አርጊና ኦልሬዲ አኪ ያለውን ነገር ሰምተሻል። ቅድምም ሌሎችም ሲሉ ሰምተሻል። እና እንትን አርጉ በቃ ኦልሬዲ ያለው ነገር መፋለም ነው እንግዲህ
መፋለም እኮ አንድ ብቻውን እንዴት ራሱ ተናግሮ ራሱ ይመልሳል ነው የምትሉት? አይደለም እንደዛ ሳይሆን ፊልሚያ ውስጥ ምንገባ ከሆነ እነሱ መኖር አለባቸው ነው እያልኩ ያለሁት። እንደዛ ለማለት ፈልጎ ሳይሆን ንገሪያቸውና ሆነ ይዘጋጁ ነው እያለ ያለ ሉትራን ወንድሞች እና ካልቪኒስቶች እነሱ ሁሌ ዝግጁ ናቸው። እኔ እኮ ና ብያለሁ፣ በሚመች ሰዓት ነገም ከተመቸ እነሱን መጥራት እችላለሁ። እኔ ነኝ እንደ የምመጣው እነሱ እምነታቸውን ዲፌንድ ለማድረግ ይምጡ እንጂ እኛ አሁን ልንታች ነው እንዴ? ጥያቄ ያለው እኮ አሁን ለምሳሌ እናንተ ጋር ጥያቄ ቢኖረኝ እናንተ ጋር ነው ጥያቄ ያላቸው። ስህተት ናችሁ፣ ተሳስቷችኋል አለ እያለ ያለው እኮ ጥያቄ። አሁን እኮ ጥያቄ ቢኖር እሺ፣ ጥያቄ ከፍተሽ አሁን ቤት ከፍተሽ ጥያቄ ያላችሁንና ጠይቁት ያለሽ እሱ እኮ ጥያቄ እኮ አይደለም ያለው። ተሳስታችኋል ምን ማለት ነው እኮ? ተሳስተዋል እኮ ገባኝ። ተሳስተዋል ያለ ስለሆነ እኛ ደግሞ ልክ መሆናችንን የምናሳይ አሁን ብቻው ነበር እያወራ ነበር አኬ። እኛም ማስረጃ ስላለን ማስረጃ ይዘው እንዲመጡ አሁን እነሱ በሌሉበት ለምንድን ነው ረጅም ጊዜ ወሰድክ ለማለት ነው። እሺ በቃ እንትን የዚህ የሉተራኖቹን በቃ እንደዛ ያዛርጉትና ማለት ነው ጋይስ። በቃ ካልቪኒስቶቹ ላይም ትንሽ ቅር እንዳይላቸው እና ካልቪኒስቶቹ ኢቭን ከካልቪኒስትም ጋር ቢሆን ካልቪኒስትም ቢሆኑ የሉም እነሱ። አንቺ ደግሞ ቆይ አንዴ ትንሽ አንቺም እንትን አልሻታ አንቺ ምንም አይነሳልሽ እኮ እንግዲህ ቤቱ የሲስ ቤት ነው። ኦኬ አይደለም የትኛውም እኮ ታነሻለሽ እኮ ኦርቶዶክስ ያለ ካለሽማ እንዴ እሱማ ደስ ይለኛል ብያታለሁ። እንዴ ትይዥብኛለሽ የታባቱን እና የካልቪኒዝሙ ምንድነው? የካልቪኒዝሙ ወጥ ነው ከፍሰቱ አንጻር በቃ ይሄ ሎጂካል ኦርደሩን ጠብቆ የሚሄድ ነው። ትምህርታቸው ወጥ ነው። ቱሊፕ ብለው የሚያስቀምጡት ነገር ይሄ ዶርቱ ሲኖድ ላይ የተላለፉ 5 ነጥቦች ለነዚህ ለአርሜኒያኖች የተሰጠ ምላሽ ነው። ኤኒዌይስ እሺ ተውት፣ ታሪኩን አላነሳላችሁ የፕሮቴስታንቱን ታሪክ እዛ ጋር የነበረውን። ግን በአጭሩ ምንድነው እንዳልኳችሁ ሰው ሙሉ በሙሉ ወድቋል ይላችኋል። እሺ ሙሉ በሙሉ ከመውደቁ የተነሳ ነፃ ፈቃዱን አጥቷል። እሺ ነፃ ፈቃዱን አጣ ማለት ምን ያህል ድረስ ነው ካላችሁ ክርስቶስ መቶ ሲያስተምር እንኳን አሜን ብሎ መቀበል አይችልም የትኛውም ሰው አስቀድሞ እግዚአብሔር ዳግም ካልወለደው በስተቀር ይላሉ። በቃ እንደዚሁ ማለት ነው። ዳግም ካልወለደው በስተቀር በቃ ማመንም አይችልም፣ መቀበል አይችልም። ፈቃዱ ሁሉ በቃ ሙሉ በሙሉ የተበላሸ ነው። ኦኬ እና ታዲያ ምንድን ነው የሚደረገው? እግዚአብሔር እርሱ ራሱ በሉዓላዊ ምርጫው የተወሰኑትን በቃ መርጧል። በቃ ዝም ብሎ ለማዳን ስለሚያምኑ ምናምን እንደሚያምኑ አስቀድሞ አይቶ ምናምን አይደለም። ዝም ብሎ መስፈርት የሌለው ምርጫ ይባላል። አንኮንዲሽናል ኢሌክሽን ይመርጥና እነሱን ምን ያደርጋቸዋል? ዳግም ይወልዳቸዋል። በምን ሰዓት ዳግም እንደሚወልዳቸው አይታወቅም። በምን መልኩ አይታወቅም። ግን ዳግም ይወልዳቸዋል። አንዴ ዳግም ይወልዳቸዋል። ትንሽ ይሄ ከሉተራኑ ጋር እዚህ ጋር ለየት የሚያደርገው ነገር ሉተራኑ ላይ እንትን አለ፣ መሳሪያ ይጠቀማል። ያለ መሳሪያ ዳግም አይወልድም ይላሉ። መሳሪያ ይጠቀማል። ለምሳሌ የእግዚአብሔርን ቃል ሊሆን ይችላል ወይ ሚስጥራትን ሊሆን ይችላል። በዛ ውስጥ ነው እግዚአብሔር ሰዎችን ዳግም የሚወልደው። አንደኛ ቃሉ በሚሰበክበት ጊዜ ሰውየው ቃሉ የሚሰበከው ነገር ይሰማል አይደል? ሲሰማ መቀበል አይችልም። ግን ዝም ብሎ በቃ ስለሰማው ብቻ በዛ ውስጥ እግዚአብሔር ሰውየውን ዳግም ሊወልደው ይችላል ይላሉ ሉተራኖች። ወይም ደግሞ በሚስጥራት ውስጥ ዳግም ሊወልደው ይችላል አይነት ነገር፣ በጥምቀት ምናምን ዳግም ሊወልደው ይችላል። ካልቪኒስቶቹ እንደዚህ እንደዛ ምናምን ብዙም ያን ያህል አያጠነክሩም። በቃ መቼ እንደሚከሰት አያውቁም፣ አይታወቅም የሚሉት ዳግም ልደት ማለት ነው። እሱ ዌስትሚኒስተር ኮንፌሽን ላይም ይሄ ነገር ተቀምጧል። እና እግዚአብሔር እንዳልኳችሁ የተወሰኑትን መርጧል። የተወሰኑትን ለማዳን መርጧል። የተወሰኑትን ደግሞ በሞት ውስጥ ጥሏቸዋል እንዳይድኑ ማለት ነው። በቃ ምንድነው እንዳይድኑ እዛው ትቷቸዋል። ሙሉ በሙሉ የተዋቸዋሉ፣ ያነሳቸዋሉ። ለእነርሱ እነዚህ አስቀድሞ ለመረጣቸው ማለት ነው ከማዳን እንግዲህ አሁን ለማዳን የመረጣቸው የተወሰኑ ሰዎች አሉ። ክርስቶስን ለነዛ ሰዎች ብቻ ነው የላከው ይላሉ። በጣም የሚያስገርማችሁ ክርስቶስን ከዛን ሲልከው የላከው ለእያንዳንዱ ሰው እንዲሞት አይደለም፣ ቤዛ እንዲሆን አይደለም። እሺ ታዲያ ለማን ነው? እግዚአብሔር አስቀድሞ ለማዳን የተወሰኑ ሰዎችን ስለመረጠ ለነዛ ለመረጣቸው እግዚአብሔር ለመረጣቸው ለጥቂት ሰዎች ለነዛ ማለት ነው በቃ ለነሱ እንዲሞት ለመተዳቱንመንት የሚሉት ነው። ይሄ ለመተዳቱንመንት ውስን ቤዛነት ማለት ነው። ውስን ቤዛነት ለነሱ ብቻ እንዲሞት ደግሞ ክርስቶስ ላከ። ስለዛ ክርስቶስ ለእያንዳንዱ ግለሰብ የኃጢአት ማስተሰሪያ አይደለም።
በቃ ለነዛ ለጥቂቶቹ አስቀድሞ እግዚአብሔር ለመረጣቸው ለእነርሱ ብቻ ነው ብለው ያስተምራሉ። ለሜተድ አቶንመንት ከዛ ክርስቶስ ለነሱ ሞተ። ከዛ በኋላ ኢሬዚስተብል ግሬስ የሚባል አለ። እምቢ የማይባል አይነት ጸጋ ማለት ነው። እነዛ የተመረጡት የሉም፣ ክርስቶስ ደግሞ ሞቶላቸው የለ። ስለዚህ በክርስቶስ በኩል የሆነውን ያንን ጸጋ ማለት ነው እምቢ ማለት አይችሉም። ኦልሬዲ ሞተዋል እኮ እነሱ አሜን ብለው መቀበል አይችሉም ብያቸዋለሁ። ሄዶ ያሸከማቸዋል ያንን ጸጋ። እምቢ ማለት አይቻልም ኦልሬዲ፣ ምክንያቱም እግዚአብሔር መርጧቸዋል። እግዚአብሔር ከመረጠ መረጠ ነው። ኢፌክቹዋል ኮሊንግ ይሉታል እነንተና ማን ነው አርሲ ስፕሩል ዋርዝ ሪፎርመር ቲዮሎጂ በተሰኘ መጽሐፉ ላይ እንደገለጸው ኢፌክቲቭ ኮሊንግ። ከዛስ ያ ሰው በቃ ቀጥታ ያንን መንፈስ ሲላክበት ምንም እምቢ ማለት አይችልም። ያ መንፈስ ሄዶ ሰውየውን ዳግም ይወልደዋል። ከዛ እዛው እንዲያምን ያደርገዋል። ስለዛ እምነትን ዳግም ውልደት ይቀድመዋል። ዳግም ልደት እምነትን ይቀድመዋል ብለው ያስተምራሉ። ቴምፖራል ላይሆን ይችላል። አሁን ኦርደሩ ቴምፖራል ኦርደር ሳይሆን ምንድነው ይሄ ኮዝ ከመሆን አንጻር ማለት ነው። ሎጂካል ኦርደር ይሉታል። ሎጂካል ኦርደሩ ሰውየው ያመነው ዳግም በመወለዱ ምክንያት ስለሆነ ይላሉ። ሰውየው ማመን የቻለው ዳግም ባይወለድ በዛው በሞት ውስጥ ሆኖ ማመን አይችልም ብለውናል። ስለዛ ማመን የቻለው ዳግም ስለተወለደ ነው ስለሚሉ ሎጂካል ኦርደሩን ካየን እምነትን ምን ይቀድማል ይላሉ? ዳግም ልደት። አሁን ጥያቄ አሁን ስሙኝ፣ አሁን ስጠይቅ ዝም ብዬ እናንተን ማለት ነው እዚህ የምትሰሙትን የምታምኑት ዳግም ለመወለድ ነው ወይስ ዳግም ስለተወለዳችሁ? ምናልባት በዚህ መልኩ እናድርገው። ያው ዳግም ልደትም ድህነት ነው አክቹዋሊ። ግን ኤኒዌይስ መልካም ስራን የምትሰሩት ዳግም ስለተወለዳችሁ ነው ወይስ ዳግም ለመወለድ ነው የምትሰሩት መልካም ስራ ተብላችሁ ተጠይቁ። አሁን ብዙ ፕሮቴስታንቶች ይመጡና አይ ስራማ ስለዳንን ወይም ዳግም ስለተወለድን ነው የምንሰራው እንጂ ዳግም ለመወለድ ወይም ለመዳን ምናምን አንሰራም ይላሉ አይደል? ግን ስራ ብቻ አይደለም። ወደ እነዚህ ወደ ቀደም ወዳሉት ፕሮቴስታንቶች የሄዳችሁ እንደሆነ እምነት ራሱ ዳግም ለመወለድ አይደለም፣ ዳግም ስለተወለድን ነው የምናምነው ነው የሚሉት። ያለ እምነት ነው ዳግም የተወለዱት፣ ያለ ስራ አይደለም። ያለ ስራማ እኛም ያለ ስራ ነው የምንለው። እነሱ ግን ኢቭን ያለ እምነትም ነው ዳግም የተወለድ ነው የሚሉት። ስለዛ ሪጀነሬሽን ወይም ዳግም ልደት ማለት ነው። ሪጀነሬሽን ፕሬሲድስ ፌዝ ነው የሚሉት። ዳግም ልደት እምነትን ይቀድማል ብለው ያስተምራሉ። ዳግም ልደት እምነትን ይቀድማል። ስለዛ ይሄ ዳግም የሚወልደውን ያንን ጸጋ እምቢ የማይባለውን መቃወም የማትችሉትን ጸጋ ያሸክማቸዋል። ዳግም ሰውየው ይወለዳል። ከዛስ እንዲያምን ማን ያደርገዋል? ከዛ ያ ሰውዬ አንድ ጊዜ ከዳነ ድህነቱን አያጣም። ፐርሰቨራንስ ኦፍ ዘ ሴንትስ ይሉታል። እንዲህ ዳነ ድህነቱ አይጠፋም፣ አይታጣም። ስለዛ ይሄ የፕሮቴስታንቶች ትምህርት ታያችሁ እስከዛሬ ድረስ ስናይ የነበረው ምንድን ነው? ጥምቀት ሚስጥራት ላይ፣ ጥምቀት ላይ፣ ቅዱስ ቁርባን ላይ ምናምን ብዙ ተማምረናል። ጌታ በረዳልክ እና በቃ ማንም አሁን የምር ግን ጥምቀት ያድናል አያድንም ምናምን አሁን የሚል ሰው ማንም የለም። አይደለም ክርስቲያኑ፣ ፕሮቴስታንቱ ራሱ ደፍሮ ጥምቀት አያድንም ምናምን ሊል አይችልም። እኔ እንግዲህ ጤነኛ ከሆነ ማለት ነው፣ በደንብ ተሰርቶበታል። አሁን ግን ጥምቀትና ቅዱስ ቁርባን ላይ ጴንጤው ላይ ብንሰራም አሁን ጥምቀትና ቅዱስ ቁርባን ላይ ከሉተራኖቹ ጋር የተወሰነ እንመሳሰላለን። አሁን ያልኳችሁ ነገሮች ላይ ግን ከጴንጤው ጋር ደግሞ የተወሰነ የሚያመሳሰለን ነገር ይኖራል። ከማን ጋር ደግሞ ያለያየናል? ከሉተራኖቹ ጋር እና ከካልቪኒስቶቹ ጋር ምናምን ደግሞ ያለያየናል። ሉተራኖቹም አሁን ቅድም ያልኳችሁን እንዳለ የሚቀበሉ አይደሉም። አንዳንድ ጉዳዮች ላይ ይለያያሉ ከካልቪኒስቶቹ ጋር። ለምሳሌ ክርስቶስ ለሁሉም ነው የሞተው ምናምን ይላሉ ሉተራኖቹ። እውነቱን ለመናገር ግን ወደፊት አሳያቸዋለሁ በደንብ። የእነሱን አስተምሩ ቀጥታ አንድ በአንድ እንየው ካልን ብዙም በቃ የሚሄደው ወደ ካልቪኒዝሙ የሚሸሽ አይነት ነገር ነው የሚሆነው። ግን እስቲ እናያለን ወደፊት። አይነስ ባጭሩ አሁን ያልኳችሁ እንደዛ ነው። የጸጋ ብቻ ትምህርታቸው በጣም አደገኛ ነው እና እናየዋለን በደንብ ማለት ነው። እንደዛ ነው አንዲቾይ። ለማንኛውም እስቲ ጌታ በረዳልክ እንግዲህ ይህን የጸጋ ብቻውን ትምህርት ለማየት እንሞክራለን። አንቺ አኬ ባለበት 3-4 ደቂቃ ወስዶ ማውራት የሚችል ሰው ካለ አኬ ባለበት፣ አኬ ሳይወርድ አኬ ባለበት ደቂቃ ወስዶ ቢያንስ ለኢንትሮዳክሽን ማለት ነው ማውራት የሚችሉ ወንድሞች ካሉ ብታስገቢ ይቻላል። በተለይ ሉተራኖች ካሉ የቦንዴጅ ኦፍ ዘ ዊል ላይ ማውራት የሚችል ካለ
ከጥንት የቤተክርስቲያን ታሪክም ከመጽሐፍ ቅዱስም ከሁለቱም ማለት ነው በፈለገው መርጦ አውግስትን ራሱን ቢሆን ከ412 በፊትና በኋላ ያለውን እንከፍለውና ማየት እንችላለን። ለተወሰነ ደቂቃ አለው። ሃኒቾ አይ ቲንክ ኢትዮጵያ ያሉት ሳይተኙ አይቀሩም። ግን ቆይ አንዴ ሼር ላድርግላቸውና አንዴ ጠይቂያቸው ይቻላል። እሺ ትንሽ ደቂቃ አለው እንዴ። ሴና እየወረድሽ እንዴ? እናሲስ ያንተስ አቋሜቱ ጋር ነው? ቢኪና ሰላም ወዳጃችን ወይ አስተምሮ ሲነሳ ቢኪና ትላለህ። እንዴት ነሽ ቢኪና? ከኔ በላይ እኮ ነው የምትስቀው እኮ ባይዘው ጌታን አክዬ ወይ ሰላም ነው ቢኪሙ? የኔ ወንድሜ ተወደድክ እንዴት ነህ? አለን ይመስገን አምላክ። እንዴት አለሽ? ሰላም ናችሁ? ቆይ እኔ የግዴታ ሉትራን መሆን አለብኝ እንዴ? እንዴት ነው ለመጠየቅ ለማብራት ነውር አይደል እንዴ? ምን ይኸው ምን ሲስኮ ምን እንኳን አንቺን እኛንም እኮ አያስወራም። ድንገት እድሉን ሲሰጠን በቃ ዝም ብለን እንሄድበታለን እንጂ። አዎ አንተ ሄድበት። አክዬ ሰላም ልበልህ ስላየው ሰላም ልበልህ ብዬ እኔ ወንድም ሲሲዬም ሰላም ብዬሃለሁ። ቃልዎት ያሰማልን አክዬ በርታ የኔ ወንድም። በቃ እንወድሃለን። እሺ ቴንኪው ጌታ ያክብርልኝ ቢኪናዬ አመሰግናለሁ። እሺ ሲሲዬ እንኳን አደረሰሽ። ግን እንኳን አብሮ አደረሰን። ደህና ነህ? አለሁ ደህና ነሽ? በቃ ይሄ ደግሞ ሄለንን ስለምፈራት እኔ ታች ሉዬን ያቺ ተወዳጅ የሆነች ልጅ ልውጣሽ እኔ ታች ልሁን። እሺ ሲሲዬ ስላስገባኸኝ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አክዬ የምንወድሃለን የሆነ ወንድም በርታልኝ። ሀናንም ሰላም ብያለሁኝ። እሺ ደህና ዋሉ። መልካም ነው። እሺ ቢኪና ቴንኪው ጌታ ያክብርልኝ። እሺ ሃኒቾ ከሉትራኖች እስቲ እንትን እስቲ ቆይ ፎርሙላ ኦፍ ኮንኮርድ አነበብሽ እንዴ? እኔ ቡክ ኦፍ ኮንኮርድ አልጨረስኩትም ገና። አይ ብዙ ነው በእርግጥ 500 ፔጅ ምናምን ነውና እኔ ገና ወደ 170 ጋር ነው ያለሁት። ግን አለፍ እያልኩ የሚያስፈልግኝ አነባለሁ። አማልኬላለሁ ገባስ። እሺ እንትንን ይዋ እስቲ ከእንደዚህ አይነት ጉዳዮች ጋር በተያዘ ፎርሙላ ኦፍ ኮንኮርድ ይሄ እዚህ የአማርኛው ትርጉም ላይ ኤፒቶሙ አለ። ፎርሙላ ኦፍ ኮንኮርድ ሁለት ፓርት ነው ያለው፣ ኤፒቶም እና ሶሊድ ዲክላሬሽን የተባሉ ሁለት አሉ። ኤፒቶሙ ላይ ቀለል ያለ ነገር ማለት እንትን ይሄ የአውግስበርግ ኮንፌሽንን የሚቀበሉ ሉተራኖች መካከል የተወሰነ ውዝግብ ተነስቶ ነበር በፊት የተለያዩ ርዕሰ ጉዳዮች ላይ ማለት ነው። እና እነዛ ጉዳዮችን ያነሳና ከዛ በኋላ ምንድነው አዎንታዊ ሀሳብና አሉታዊ ሀሳብ እያለ ያስቀምጣል። አዎንታዊ ሀሳብ የምንቀበላቸው ብሎ ይህንን እንቀበላለን፣ ይህን እንቀበላለን፣ ይህን እንቀበላለን እያለ ይዘረዝራሉ። ይህን ደግሞ አንቀበልም፣ እንዲሚሉትን አንቀበልም፣ እንዲሚባሉን አንቀበልም እያሉ ደግሞ ያስቀምጣሉ። እያንዳንዱ ርዕሶቹ ላይ ማለት ነው። ግን ቀለል ቀለል ያለ ነው። ኤፒቶሙ አለ። ሶሊድ ዲክላሬሽን ደግሞ የዛ ኤፒቶሙ ላይ የተቀመጠውን ራሱ ሆኖ ግን የሰፋ ያለ የተወሰነ ደግሞ ማብራሪያ የተሰጠበት ነው። እና የአማርኛው ላይ አይ ቲንክ የሶሊድ ዲክላሬሽኑ የለም። ስለዚህ አንቺ እንግሊዘኛው ላይ ኤፒቶሙንም ሶሊድ ዲክላሬሽኑንም ፎርሙላ ኦፍ ኮንኮርድ እዩ። ሁለተኛው ፓርት ላይ ነው ስለ ነጻ ፈቃድ ያለው አይደል? ሁለተኛው ፓርት ላይ አንደኛ አይደለም፣ ሁለተኛው ፓርት ላይ ስለ ፍሪ ዊል ያለ ሶሊድ ዲክላሬሽኑም ኤፒቶሙም ሁለተኛው ላይ ማለት ነው። የአውግስበርግ ኮንፌሽን ላይም 18ኛው አንቀጽ ላይ ነው 8ኛው ላይ ነው። ኤኒዌይስ ረስቻለሁ፣ ግን ያው በጣም ሰፊ ነገር የለውም። አኪ ባለፈው ሮብ እኮ ገብቶ ነበረ ማለት እናንተ ስለማትመጡ ወይም ብዙ ኦርቶዶክሳውያን ስለማይመጡ ነው እንጂ በዚህ ርዕስ አንተ ያነሳው ርዕስ ሮብ ዕለት ተነስቶ ነበር። ያው እንጠራቸው ግን ከተማርሽ ወይ መልሻ አንቺው እኮ እኔ አሁን ልወጣ ነው። አሁን ልወጣ ከተማርሽ ሁለት ደቂቃ ወይ ከተቀመጥሽ አይቀር በሁለት ደቂቃ የሚያልቅ አይደለም። አይ ዝም ብለሽ ነው። እኔ አሁን ልወጣ ስለሆነ በእውነት አሁን ልወጣ ነበር። ወይም በኋላ ስትገባ አንተ ጋር ጠዋት ሲሶ መምጣት ትችላለህ፣ ጠዋት ከከፈትክ። አሁን ግን ልወጣ ነው እኔ ማለት ጀምሬ እንትን ሳልጨርስ እንዳልወጣ ማለት እኔ ሳወራ አኪ ሲያወራ ይቋረጣል። ምንም ችግር የለም። እሺ አንቺ
እና እንትን ግን ይኸውልሽ አሁን ያልኩሽን ግን አንበቢያቸው እነሱን አትሊስት እና የሉተርን ቦንዴጅ ኦፍ ደ ዊል ለኤራስመስ የሰጠውን ምላሽ እሱን ፕሊስ እዩ። እኔ እንደውም እሱ ላይ ትንሽ በደንብ ይዩና የሉተርንም ካራክተር እዛ ላይ ያለውን እዩ። እኔ ያው ታውቂያለሽ ከሀዳሲያኑ ምናምን ሉተር ይሻለኛል ከሌሎቹ ማለት ነው። ብዙ ነገሩ ምናምን ከክርስትናው የወሰደው ነው ብዬ ስለማምን ማለት ነው። ግን አንዳንዴ ካራክተሩ በጣም አደገኛ ነው። የሚመልስበት መንገድ ከአባቶች ከጠቀስክበት ከእሱ ጋር የማይስማሙ ከሆኑ አባቶች ትሪት የሚያደርግበት መንገድ በጣም ትንሽ እንትን ይላል። የሆነ በጣም የትዕቢት አይነት የሚመስል ነገር አለው ከይቅርታ ጋር ማለት ነው። እዩ አንቺ ቦንዴጅ ኦፍ ደ ዊል ጽሑፉን እዩ፣ እዛ ላይ እዩ። ኤራስመስ የአባቶችን ነገር ምናምን ነገር አነስተውበት ነው እና ምንድን ነው የአባቶችን ማለት የአባቶችን ነጻ ፍቃድ ላይ ግልጽ ስለሆነ ትምህርታቸው ከአውግስትን በፊት ያሉት ሁሉም እና በአውግስትን ሰዓትም የነበሩትም ጭምር እና ጭራሽ የሆነ አባቶችን እያነሳ ማለት ነው። ለምሳሌ ጄሮምን ያነሳና ሌላ ስለሌላ ነገር ያወራበትን አንሱ አሁን ከዚህ በላይ ምን የስድብ ንግግር አለ ይላል። ታዲያ እንደዚህ የሚናገሩ አባቶችን ገና ለገና እንደዚህ ብሎ ተናገሩ ብዬ ልቀበል ነው እንዲህ አይነት ነገር ማለት ነው። አሁን ጄሮም ለምሳሌ አይ ነጻ ፈቃድን እኮ አስተምሯል ምናምን ተብሎ ሲነገረው አውግስትን አይ እንደው ጄሮምን እዚህ ላይ አልቀበልም ብሎ ሊያልፍ እኮ ይችላል። ግን የሚናገርበት መንገድ ማለት ነው ጄሮም ለተናገረው ነገር ምላሽ መስጠት ሳይሆን ይልቁንም ጄሮም ለምሳሌ አለና ለምሳሌ ጄሮም አንድ የተናገረው ነገር አለ። ምንድነው? ጋብቻ ምድርን ይሞላል፣ ድንግልና ደግሞ ሰማይን ይሞላል ብሎ ተናግሯል። ባይዘዊ ጄሮም ማለት ነው። ማለት ጄሮም ይህን ነገር የተናገረው ለምንድን ነው? ማነው እግዚአብሔር አምላክ አዳም ምንድነው አስቀድሞ ልክ ሲፈጥር አዳምን ያሆነን ማለት ነው ብዙ ተባዙ ምድሪቷንም ሙሏት ብሎ ነበር። ብዙ ተባዙ ምድርንም ሙሉ የተባለው በጋብቻ ውስጥ ነው፣ በአዳምና በሔዋን ጋብቻ ውስጥ። ስለዚህ ጋብቻ ምድርን ይሞላል ያለው ከዛ አንጻር ነው። ኦኬ ጋብቻስ ምድርን ይሞላል፣ ታዲያ በድንግልና መኖር ምንድን ነው ጥቅሙ የሚል ሰው ቢኖር ራሱ ድንግልና ሰማይን ይሞላል ብሎ ተናገረና ያው ለድንግልና በእርግጥ ጄሮም በደንብ ትልቅ ቦታ አለው በድንግልና ጸንቶ የመኖር ነገር ማለት ነው። ልክ ጳውሎስም ሁላችሁ እንደኔ ብትኖሩ መልካም ነው ብሎ እንደተናገረው ማለት ነው። ግን ደግሞ ይሄ ለዚህ ምክንያት ግን ለየራሳቸው አንድ ሚስት ይኖራቸው ብሎ እንደተናገረ ጄሮም ደግሞ ለድንግልና ትልቅ ቦታ ሰጥቶ እንደዛ ተናግሯል። ይሄንን ነገር በቀችን ጋብቻ ምድርን ይሞላል፣ ድንግልና ደግሞ ሰማይን ይሞላል፣ ገነትን ይሞላል ብሎ ከመናገር ከዚህ በላይ የስድብና የረከሰ ንግግር ምን አለ ብሎ ጄሮምን በማናናቅ ይጀምራል ማለት ነው ሉተር። እና ይሄኛው ይሄ ካራክተሩ ትሪት የሚያደርግበት መንገድ አባቶችን አንዳንዴ በጣም ያስደነግጣል። ከዛ በኋላ ምን ይላል? ጭራሽ ሲጀመር አባቶች ቅዱስ ይሁኑ አይሁኑ በእምነት ደረጃ አይታወቅም ይላል። እዛው ቦንዴጅ ኦፍ ዘ ዊል ጽሑፍ ላይ በእምነት ደረጃ ነው ያልኳችሁ። ከቻሪቲ አንጻር ከፍቅር አንጻር ምናምን አዎ እነዚህ አባቶች ቅዱሳን አባቶች ናቸው ብለን መናገር እንችላለን። ግን የትኛው ቅዱስ ይሁን አይሁን ስለማናቅ አሁን የምጠራቸው አባቶችም ቅዱስ ይሁኑ አይሁኑ በእምነት ደረጃ አናቅም ቅዱስ ይሁኑ ይልና ወዲያውኑ ደግሞ የካቶሊክን ፖፕ ደግሞ የተወሰነ ለምሳሌ ይሞክራል። እነሱ ፖፑ ነው ራሱን በእግዚአብሔር ፊት አቆሞ ከእግዚአብሔር እኩል አድርጎ ራሱን ይሄ ቅዱስ ነው ምናምን ይላል ምናምን እያለ ደግሞ መቃወም ይጀምራል። እና አሁን ከሉተር የማጠብቁት አንዳንድ ነገር ክውል ያደረጋችሁ ይችላል። የትኛው ይሄ እብሪተኝነት በጣም የሆነ ኢግኖራንት የመሆን አይነት የሚመስል ነገር አሉ። በጣም እብሪተኛ አይነት ነገር ይሆናል አልፎ አልፎ ጥሩ ነገሮች አሉት ብዙ። ግን አንዳንዴ እሱን የሚቃወም አባት ሲመጣ ትንሽ እንትን ይላልና እንዳልኳችሁ ያው የጸጋ ብቻ ትምህርቱ ላይ ግን እንሄድበታለን። እናንተ ሰዎች ገስት ላይ ያሉ ሰዎች ሰላምታ ያቅርቡና እኛም ወደ እንትናችን። ኦኬ አማንሻ እንኳን ደህና መጣ። አማን ሴና ለሰላምታ ነው ያስገቧችሁ። እንዴት ናችሁ? ሰላም ነው ወይ? ኦኬ ሲሶ እንዴት ናችሁ? ሴና ሰላም ላንተ ይሁን። እንዴት አላችሁ? አማን አንብበኳል ቦንዴጅ ኦፍ ዊልን አኬ የሚለውን መጽሐፍ? በጣም ቆይቷል ካነበብኩት። ያው ግን ከካልቪኒዝም ጋር በጣም ይመሳሰላል እሱ ፓርት ላይ። ያው የሰው ልጅ ለዊሉ ቦንዴጅ እንደሆነ የሚቀበሉት ነገር አለ። ቱ ፖይንት ናቸው አይደል? ከሉተራኖች ቱ ፖይንት ካልቪኒስቶች ናቸው። አንዳንዱ ላይ ያው የራሳቸውን ኤክሰፕሽን ያስቀምጣሉ። ግን ያው ከአኬ በጣም እያጠናቸው ነው ትላለህ ሉተራን።
አትፋታቸውማ። እሺ ትቼዋለሁ እዚህ ጋር። አሁን ከጴንጤዎቹ ትንሽ ይረፉ እንጂ በዚህ ዓመት እንኳን አሁን ወደ እነሱ እንዙር። በጥምቀትና በቁርባን አሳበር ነው እኮ ይህንን ህዝብ። ሉተራን ሳክራመንት ላይ አሪፍ ናቸው። ብቻዎቻቸው ትንሽ እሱ ጋር አልስማማም። ሶላ ፊዴ እና ሶላ ስክሪፕቱራ በጣም ሶላ ስክሪፕቸር አትስማማም እንዴ አማኒ? የለም ሶላ ስክሪፕቱራ የሚባል ነገር ከሌለ ኬት አምጥቼ እስማማዋለሁ? እናንተ ኬት አምጥቼ ልቀበል? ደስ ይላል። እኔ የጸጋ ብቻ ራሱ ሲሉ በቃ የሉትራኖቹ በጣም የመጣው ቅድም እንዳልኩት። እስቲ ግን እናያለን። እስቲ ጊዜ ፈቀደ። ከአምስቱ ሶላ የምትቀበለው አማን የትኛውን ሶላ ነው የምትቀበለው? ሶላ ኤክሌሲያን ነው የሚቀበለው እሱ ቤተክርስቲያን ብቻ ነው። ሶላ በሙሉ ሶሎቹን ካያቸው አይዱ ነው። ኢቭን ሶላ አሁን ለምሳሌ ክብር ለእግዚአብሔር ብቻ ሲባል ሶላ ዲግሎሪያስ የተባለበት ኮንቴክስት ስታየው በጣም ስታጠና ኦኬ ለእግዚአብሔር ክብር የሚሰጥ ይመስላል። ግን ያው ቅዱሳንን ተቃውሞ የተነገረ ሀሳብ እንደሆነ ሲገባ እሱ ለራሱ ጥያቄ ታነሳለህ ማለት ነው። እና እባክህ ሶላ ምናምን የሚባል የለም እንዳለ ሶላ ነው ያለው። ሶላ አይደለም ሌላ ነገር ውስጥ አታስገባኝ። ሶላ እሺ አሁን እዚህ ጋር ካወራሁኝ ይታዘቡኛል። ግን በቃ ያለመቀበል መብት አለን አይደል? ኖርማሊ ምንድን ነው መሰለህ ክርክር ምናምን ላይ ከሁለተኛ ክፍለ ዘመን ወይ ከሶስተኛ ክፍለ ዘመን በፊት አባት እንደዚህ ያለ አምጣ ምናምን ትባላለህ በራሱ ስታንዳርድ። ግን ይሄ ሶላ ስክሪፕቱራ ራሱ ይወድቃል በራሱ ስታንዳርድ፣ በእነሱ በሚያመጡት ስታንዳርድ ለማለት ነው። እና ቸርች ፋዘርስ ኔቨር ጥቅስ ምናምን ሊኖር ይችላል የሆነ ኮት የተደረገ ሶላ ስክሪፕቱራ የሚመስል ጥቅስ። ከዛ ውጭ ግን ሚስኮት ማድረግ ነው። ቸርች ፋዘሮችን ስታጠናቸው ስታየው ሁለቱንም ነው የሚያስቀምጡት፣ ትራዲሽንንም መጽሐፍ ቅዱስንም አንድ ላይ ነው ይዘው የሚያስቀምጡት። እና ብቻ ምናምን ይባል የለም አላየሁም። ግን አማን አሁን አንድ ቪዲዮ አማን አሰግድ የሰራውን አይተህ ከሆነ እኔ አክቹዋሊ እሱን ሀሳብ እንትን አደርጋለሁ እጋራለሁ። አሁን ትልቁ የሶላ ችግር ሳይሆን ያለው የሶሎ ችግር ነው ያለው የሚል አይነት ትርጉም አስቀምጦ ነበር። ሶላ ስክሪፕቸራል የሚለው የመጽሐፍ ቅዱስ የበላይ ባለስልጣን ነው የሚለው ነው። ያው የመጀመሪያ አዳሲያን ራሱ ሶላ ስክሪፕቸራል ሲሉ ትራዲሽን እንትን ብሎ አይደለም አግልለው አይደለም። ግን አሁን ሰው እየሄደ ያለው ወደ ሶሎ ስክሪፕቸራል ስለሄደ ነው ችግሩ ያለው እንጂ በትርጉም ደረጃ ሶላ ስክሪፕቸራል ችግር የለውም ብሎ የሰራውን ቪዲዮ አይተዋል። እሱን ትገራለህ? አልስማማም። ሶላ ስክሪፕቱራ ራሱ ብለህ ከጀመርክ ወደ ሶሎ ስክሪፕቱራ ምንም የማይገባበት ምንም መያዣ የለውም። ከቱም ሶላ ስክሪፕቱራ ብለህ መጽሐፍ ቅዱስን የምትመዝነው አንተ ራስህ ስለምትሆን ያው ወደ ምን ይሄዳል ማለት ነው ሶሎ። ስለዚህ ይሁን አባት ሲመጣለህ ኖ ይህንን አባትማ አልቀበለውም ለምን መጽሐፍ ቅዱስ ብቻ ምን ስለማመን ትላለህ ማለት ነው። ስለዚህ ሶላ ስክሪፕቱራም ሶሎ ስክሪፕቱራ ለእኔ ወንድማማቾች ናቸው ማለት ነው። ያው ነው ስትገለበጠው እንደዛው ነው ለማለት ነው። ወንድማማችነታቸው ደግሞ አይደንቲካል ትዊን ናቸው ይላል ከታች አንዱ በማይለዩ ደረጃ ትላለህ። በኮንሰፕት ደረጃ ደስ ይላል እኮ ልክ ስታስቀምጠው፣ ፕራክቲካሊ ግን አይመጣም፣ አይሄድም። አንተ ራስህ ነህ አት ኤንድ ኦፍ ዘ ዴይ የመጽሐፉን ወሳኝ። ኦፍኮርስ አባቶችን የምንቀበለው ከመጽሐፍ ቅዱስ ጋር ከተስማሙልኝ ብቻ ነው ይልና አንድ ሰው አሁን እንደዚህ ሲባል ጥሩ ነው ደስ ይላል። ግን ከዛ በኋላ አባት ከመጽሐፍ ቅዱስ ጋር ተስማምቷል አልተስማማም የሚለውን አንተ ነው የምትወስነው። ምን አድርገህ መጽሐፍ ቅዱስን አንብበ፣ ስለዛ መጽሐፍ ቅዱስን ተርጉመ፣ ስለዛ ያንን አባት የመዘንከው የምርም እኮ በመጽሐፍ ቅዱሱ ላይ ሆን ይችላል። የመዘንከው አንተ መጽሐፍ ቅዱሱ ላይ ባለ መረዳት ነው። ስለዛ እዚህ ጋር ኢንፋለብል አድርገህ ያስቀመጥከው መመዘኛ አድርገህ ያስቀመጥከው ራስህን ነው። ይህ እኮ በጣም ራስን ወደ ማምለክ ነው የሚሄደው። ራስን አይሳሳት ያድርገህ ታስቀምጠዋለህ። አይ ከመጽሐፍ ቅዱስ ውጭ ሁሉም ሊሳሳት ይችላል ከተባለ ግን እኔ በመጽሐፍ ቅዱስ ውስጥ የተረዳችሁት የሥላሴ ትምህርትስ ሊሳሳት እንደማይችል በምን ታውቃላችሁ ነው።
ከዚህ ቀደም ከአንድ ወንድሜ ጋርም እዚሁ ዲቤት ስናደርግ ይህን ነበር ያነሳሁት። በቃ በምን ታውቃለህ የሥላሴ ትምህርት ስህተት ይሁን አይሁን ማለት እንግዲህ መጽሐፍ ቅዱስን ስትረዳው አንዳንድ ሰው መጽሐፍ ቅዱስን አንብቦ አይ የሥላሴ ትምህርት የለም የሚል አለ። አንዳንድ ሰው ደግሞ እንግዲህ እኛ አሁን ክርስቲያኖች እንዳለን ሆነን ግን ሌሎች መጽሐፍ ቅዱስ ብቻ የሚሉ ሰዎችም ደግሞ አይ መጽሐፍ ቅዱስን እንዳነበብነው ከሆነ የሥላሴ ትምህርት አለ ብለዋል። ግን ተሳስተው ቢሆንስ ያው ልንሳሳት እንችላለን ስለሚሉ ስለዚህ አሁን ከእነሱ አንጻር እንየው ካልን አስተምህሮ ራሱ ሊሳሳት ይችላል። የሥላሴ ትምህርትም ስህተት ሊሆን ይችላል ወደ ማለት ይሄዳል። የክርስቶስ ኢየሱስ አምላክነት ወይም ከአብ ጋር በባህሪ አንድ የመሆን ትምህርት እሱ ሊሳሳት ይችላል ወደሚል ነገር ሊያመራ ይችላል። አሁን እንደዚህ በቀላሉ ላትረዱ ትችሉ ይሆናል። አሁን እንደዚህ ስላልኩኝ ብቻ ግን ሰማያዊ የተወሰነ የሆነች ስር ነገር ይዘን እንሂድ ብንል በቃ ወደዛ ነው የሚያመራን እና ይሄ መዛኞቹ እኛ ራሳችን ነው መጽሐፍ ቅዱስን እኛ የምንተረጉምበት መተርጉም አላ እሱን እንደ መመዘኛ አድርጎ የማስቀመጥ ነገር ነው ያለው። እንዲህ ታዲያ ለምን ያንተን ትርጉም ለምን እቀበላለሁ? ብትሳሳት ሰው ነህ በምን አውቃለሁ? እና ያስቸጋሪ አሁን ለምሳሌ ሶላ ስክሪፕቸር አልኩ ማለት እኮ ሃይስት ኦቶሪቲ ስክሪፕቸር ነው ማለት ነው። በትርጉም ደረጃ እኮ ስክሪፕቸር ነው ስትል ስክሪፕቸር ስትል ዝም ብሎ ጽሁፉን ብቻ ነው ወይስ ውስጡ ያለውን የእግዚአብሔርን ሀሳብ እያልክ ነው? ጽሁፉን አይደለም አጠቃላይ እግዚአብሔር ሀሳብ የእግዚአብሔርን ሀሳብ መጀመሪያ አግኝተዋል አላገኘሁም የሚለው በምን ይታወቃል? አሁን መመዘኛ ከማድረግ በፊት እኮ ያንን መጽሐፍ ቅዱሱን የምርም በውስጡ የተላለፈውን የእግዚአብሔርን ሀሳብ ማን ያገኘው የሚለውን መች ተረጋገጠ? ለምሳሌ በተመሳሳይ ሰዓት ላይ የተለያየ ቦታ ላይ ምንድነው አንደኛው ሪፎርመር መጽሐፍ ቅዱስ ብቻ ብሎ ማለት ነው የድህነት ጉዳይ ላይ ሌላ ሲያስተምር፣ ሌላኛው ቦታ ላይ ያለው ደግሞ እዛው አህዳሲ ደግሞ ወይም ሪፎርመር መጽሐፍ ቅዱስ ብቻ ብሎ ከዛኛው ጋር ፍጹም ተቃራኒ የሆነ ትምህርት ድህነት ላይ ሊያስተምር ይችላል። ለምሳሌ ሚስጥራት ላይ ምናምን ማለት ነው። በውስጡ የተላለፈውን የእግዚአብሔርን ሀሳብ በመጽሐፍ ቅዱስ ውስጥ ማለት ነው ገና ከጅምሩ በትክክል አገኘው አታገኘው በምን አውቀ እንዴት አድርገህ ነው እኮ ሰብጀክቲቭ ትራንስሌሽን የሚጠቀም ከሆነ በራሱ የሚተረጉም ከሆነ አንድ ግለሰብ ሶላ ስክሪፕቸሯን ሳይሆን ሶሎ ስክሪፕቸራል ነው የሚሆነው እኮ እያሉ ነው ያለው። መጽሐፉ ራሱ ሲተረጉመው በራሱ ይሁን ከአባቶች ጋር ይሁን ምናምን ይህንን እንዴት ነው የሚያውቀው? እንዴት እንዲሰድ የሚያደርገው ሰውየው የራሱ ዲሲሽን ነው። አጤን ደፍተደይ ነው እኮ ሀሳቡ። ለምሳሌ ሁለት ሰዎች የራሱ ዲሲሽን ይወልል በትርጉም እንትን ውስጥ የራሱን ዲሲሽን የሚወስን ከሆነ ያ ሰውዬ ሶላ ስክሪፕቸራን ተከትሏል ማለት አትችልም እኮ። የራስን ትርጉም የምታስቀምጥ ከሆነ በታሪክ ውስጥ የሌለ የክርስትና መንገድ ሳትከተል፣ ምክንያቱም ክርስትና ዛሬ ላይ አይደለም የጀመረው 2000 ዓመት ያስቆጠረ ወይም ከዛ በላይ ያለ የክርስትና እምነት ነው ያለ። አንተ ዛሬ ተነስተ አንድ የመጽሐፍ ቅዱስ ቴክስት አንስተ በራስ የምትተረጉም ከሆነ ሶላ ስክሪፕቸራል አይደለም። እንደዛ ብዬ ነው እኔ ማምነው። ለምሳሌ ሪፎርምድ ቴዎሎጂን የሚከተሉ እነሱ ሶላ ስክሪፕቸራን የሚቀበሉት ወይስ አይደለም? ያ ሁሉም እኮ በፕሪንሲፕል ሶላ ስክሪፕቸራል ነኝ ይሉሃል። ግን ታዲያ ፕራክቲካሊ የማይወርድ ነገር ከሆነ እሱን እኮ ነው የምልህ። አሁን ሶላ ምናምን ሲባልማ ደስ ይላል እኮ ያለህ እኮ ለዛ ነው። አማንም ቅድም እስከሰማኸው እንደዛ ሲባል ደስ ይላል። ግን እንደዛ የሚባል ነገር የለም። ፕራክቲካሊ ካየኸው እያለ ነው ሶሎ ነው ምንም ምንድነው ትምህርታቸውን የሚመዝኑት ራሳቸው። በነገራችን ላይ ዌስትሚኒስተር ኮንፌሽኑ እኮ የሚለው ማለት ነው በጣም የሚገርሙ እዚህኛው ላይ አንድ የመጽሐፍ ቅዱስ ክፍል ለምሳሌ አንደኛ የመጽሐፍ ቅዱስ ክላሪቲ አለ። መጽሐፍ ቅዱስ ግልጽ ነው ብሎ ነው የሚያስተምሩት። መጽሐፍ ቅዱስ ብቻ ሲሉ ማለት ነው። በጣም የሚያስገርመኝ ታክቲካቸው የሀዳሲያኑ በዛ ደረጃ እንኳን የኢርሲያን ታሪክ ላይ ሪላይ እንዳታደርግ በዛ ደረጃ እነሱ ላይ የሆነ እንዳትጠጋ ምን አደርገዋል? መጽሐፍ ቅዱሱ ክሊር ነው፣ ግልጽ ነው። ለድህነት የሆነው ነገር በቃ ግልጽ ነው። ምንም አያሻማም፣ ምንም አይልም። መጽሐፍ ቅዱሱ ለማን? ለግሪክ አዋቂዎች፣ ለግሪክ ቋንቋ አዋቂዎች አይደለም። ለታሪክ ምሁራን ብቻ በፍጹም። ለቢብሊካል ስኮላሮች ነው። ለየትኛውም ሰው ለተማረውም ላልተማረውም ነው የሚለው። ለምሳሌ ዌስትሚኒስተር ኮንፌሽኑ ለተማረውም ላልተማረውም በቃ መጽሐፍ ቅዱሱ በቃ ሙሉ በሙሉ ግልጽ ነው።
አያው ሙሉ በሙሉ በተለይ ይኸውልህ ሙሉ በሙሉ ግልጽ ነው ስለ እያንዳንዷ ነጥብ ላይ አይደለም ቢያንስ ግን ለድህነት የሚያስፈልገን ጉዳይ ላይ ብለው ዘው ጋር እንትን ብለዋል አስቀምጠውለታል። ለድህነት የሚያስፈልገን ጉዳይ ሁሉ ለድህነት የሚያስፈልገን ጉዳይ ሁሉ ላይ በቃ ክሊር ነው፣ ግልጽ ነው። ስለዚህ የሚያሻማ ነገር የለም። አሁን በደረጃ ግልጽ ከሆነ አባት ለምሳሌ ለምን ያስፈልጋል? ለተማሩም ላልተማሩም ብሎ ነው ያስቀመጡት። ለተማሩም ላልተማሩም ሰው ግልጽ ነው። አሁን አባት ምን ይሰራልሃል ነው። ለተማሩም ላልተማሩም የምርም መጽሐፍ ቅዱስ ግልጽ ከሆነ እንዴ ምንድነው አባት ለምንድን ነው የሚያስፈልገው? ከዛ በኋላ ምናልባት በመጽሐፍ ቅዱስ ላይ ግን አንዳንድ ቦታዎች ላይ ግራ የሚያጋባ ነገር ብታገኙ ይላል። እንዴት የምትፈቱት ይላል። ግራ የሚያጋባ የሚከብድ ቃል ካለ በምን ይፈታል? በአባቶች አይደለም። አሁን በተለይ አሁን እኔ እያነሳሁ ያለሁት የዌስትሚኒስተር ኮንቬንሽን ነው። በአባቶች የሚለው ምንድነው? በሌላ የመጽሐፍ ቅዱስ ክፍል ፍተው ነው የሚለው። በሌላ የመጽሐፍ ቅዱስ ክፍል ትፈተዋለህ። ስለዛ there is no mentioning of the fathers here ማለት ነው። አባቶች ተጠቅሰዋል። በእርግጥ አባቶች ግን ሲጠቀሱ የእነሱን ትምህርት እያየን ምናምን በማለት ሳይሆን እነሱ ራሳቸውም የሚመዘኑ ናቸው የሚለው ለማስቀመጥ ብቻ ነው የተጠቀሙት የሚለውን ራሱ እና ሰላም ለእናንተ ይሆናል። እንዴት ናችሁ? ሲሲ ይቅርታ እንዴት ሰዓት ስላለኝ ነው ስራ ላይ ስለሆንኩኝ። እንዴት ናችሁ? ሁሉ ሰላም ይመስገን አምላክ አለው። ሲሲ ሰላም ብያለሁ። አንድ ሴናዬ ሁላችሁንም ከታች ያላችሁን ሰላም ብያለሁ። ሲሶ እንዴት ነህ? እግዚአብሔር ይመስገን። ሁሉ አማን፣ ሁሉ ደህና፣ እግዚአብሔር ይመስገን። አይ መልካም። ጥያቄዎች ተጠይቀዋል ብዬ ስጠብቅ አልጠየቅምና ገርሞኝ ነው የገባሁት። ምን ላይ እንትን ላይ ነበር እዚህ ዱ አንስተን የነበረው ጸጋ ብቻ በሉትራንና በሉትራኖች ምናምን ነበር ያነሳነው እና የጸጋ ብቻ የሚለውን ትምህርት እና የጸጋ ብቻ ትምህርታቸው ምንድነው? ጸጋ ብቻ ሲሉ ስራን ያገለለ ብቻ አይደለም፣ ኢቭን እምነትን ያገለለም ሊሆን ይችላል፣ ፈቃድንም ያገለለ ሊሆን ይችላል። ይሄ ማለት ነፃ ፈቃድን ስለሚቃወሙ የሉትራንን ትምህርት የምታውቀው ከሆነ ዜድ ሰው በወደቀ ሰዓት ለአራት ይከፍላሉ። ከውድቀት በፊት፣ በውድቀት ጊዜ፣ ዳግም ከተወለደ በኋላ፣ ከዛ ደግሞ በትንሳኤ ሰዓት ብለው ለአራት ይከፍላሉ። ፈቃድ ላይ ማለት ነው ሉተራኖቹ። ይሄ ፎርሙላ ኦፍ ኮንኮርድ ላይም አለ። ከውድቀት በፊት ያው አዳም ከመውደቁ በፊት ድንገት አኬ ቆይ ሶላ ላይ ከታች ሲሰማ አንድ ጥያቄ ካለው እሱ ላይ እሺ ይቻላል። ግን የትኛውን የፈለገው ችግር የለም። ያባራውን እንትን ማድረግ እችላለሁ እኔ በሁለቱም ችግር የለብኝ። ግን አንድ ክሌም ካረከው ወይም ከተናገርከው ነገር ብነሳ ደስ ይለኛል። አክዬ አንተ ሁሉንም የቸርች አባቶች ትቀበላለህ? አይ ኦኬ እሺ እዚህ ጋር መጣን ማለት ነው። ኤኒዌይስ ሁሉንም አባቶች ሁሉንም የርሳና አይ እንትኑን ነው ላያይዝ ለምን እንደጠየቁ ይቅርታ እየረበሽኩ ሳይሆን ላስረዳ ለምን እንደጠየቁ ችግር የለም። ዜድ አሁን አይቀበሉም ብለህ አሁን ሉተርንም እንደዚህ እያነሳ አንዳንድ ሰዎችም ስትከስ ነበርና አንተን የጠየቁ ምክንያት ስላለኝ ነው። አንተ የቸርች አባቶች በሙሉ ትቀበላለህ? ኮንሰንሰስ ካላቸው እቀበላለሁ። ምን ማለት ነው? አብራራው እስቲ። ለምሳሌ የእርሳን አባቶችን ትቀበላለህ ስትለኝ የሆነ ትምህርታቸውን ነው አይደለ? እና ያ ትምህርታቸው ኮንሰንሰስ ካለው ማለትም በሌሎችም የእርሳን አባቶች ሁሉ ወይም በአብዛኞቹ ወይም ደግሞ በሁሉም ማለት ነው የሚታወቅና በቤተክርስቲያን ውስጥ ያለ በሰዓቱ በቃ የሚሰጥ አይነት ትምህርት ከሆነ እቀበላለሁ። ሁሉንም እቀበላለሁ። ሁሉንም እንደዚህ አይነት ኮንሰንሰስ ያለባቸውን ሁሉ እቀበላለሁ። ስለዚህ ለምሳሌ ተቃራኒ ሌላ የቸርች ፋዘር ቢሆንም አንዱን ተቀብለ አንዱን የምትተው የቸርች ፋዘር አለ? አይ እንዳልኩ ነው መመዘኛ እሱ ነው ኮንሰንሰስ። አይ አንዱን ተቀብለ ይኸውልህ አንዱን ሐሳብ ተቀብለ አንዱን ትተዋለህ ወይ? ኮንሰንሰስ ነው የሚታየው እኮ ያልኩ ለዛ ነው። ኮንሰንሰስ ይታያል። ሉተር ለምሳሌ እንዳልኩ የነፃ ፈቃድ ትምህርትን ተቃውሞ ሲመጣ ካልቪንም እንደሚያስቀምጠው ከአውግስትን ውጭ ያሉት እዚህ ጉዳይ ላይ ምንም ግልጽ የሆነ ነገር የላቸው ምናምን እያለ ነው የሚያስቀምጠው ኢንስቲትዩት ኦፍ ክርስቲያን ሪሊጅን ጽሁፉ ላይ ማለት ነው። እና
አንዲት አባት ላይ ምናምን የምንንጠለጠል አይደለንም፣ ግን ምን እናያለን? ኮንሰንሰስ እናያለን። ስለዛ ሉተር ኮንሰንሰስን ክዷል። ለምሳሌ ፍሪ ዊል ላይ ነፃ ፈቃድ ላይ የሚቀበላቸው አባቶች የሉ የሚቀበላቸው አባቶችማ አሁን እኮ ዝም ብዬ የሆነ አንድ እስላምን ባመጣልህና ማለት ነው አብ አምላክ ነው የሚለውን ወይም ደግሞ ኢየሱስ ከአብ የተላከ ነው የሚለውን እሱን እቀበላለሁ ብሎ እኮ በቃ ከዚህ አንጻር ይህንን አባት እቀበላለሁ እኮ ሊልህ ይችላል። እና አንተ የሚቀበላቸው አሉ ለምን እኮ የሚቀበላቸው ያሉ አይደለ? ይኖራሉ። እሱማ አማን አትግባ ፕሊዝ፣ አትግባ። አንተ ጠያቂ ብቻ ትሆን እያየወራን የገባው በኋላ ነህ። ሲሲ አንተ ቤት ነው አይደለ? ይሄ ቤት በኋላ ገብተህ ከኔ በኋላ እያወራን እባክህን አትረብሸኝ ፕሊዝ። አትረብሽ። ጠያቂው ነው ሁል ጊዜ ዜድ። እባክህ አትረብሸኝ። ኦኬ ጠያቂ ስለሆነ ጠይቀው። አንተ የትኛው አንድ አባት እንደሚቀበል ጠይቀው። አትረብሽ። እኔ እኮ በጣም እነዚህ ፓራሳይት የሆኑ ሰዎች ናቸው። በቃ ችግር ውስጥ የከተቱ በኢየሱስ የራስህን ችለህ አታደርግም። ግን በቃ እኔ እንዳልናገር እንኳን ምንድን ነው ያንተ እምነትን እንኳን መናገር እኮ የማችል ሰው ናት። የፈለግኩትን መናገር እችላለሁ። ሲጀምር በቃ ስለዚህ አንተ በቃ ጸጥ በለኝ። እኔ ከእሱ ጋር አንተን ላደርግ ልጨርስ። ለምን ትጨርሳለህ? እያወራን የገባኸው አንተ ለኛ ነበር መጀመሪያ አንተ ወኝ እኔ ከእሱ ጋር እያወራ ነው። አትግባ ፕሊዝ። እያወራህ አይደለም። እኔ አንተን ጨርሶ የሚጠየቁ በቃ ምንድን ነው እንትን የምታደርጉት? ቀጥሎ አሁን ስለዛ ዜድም እየጠየቀኝ እኔም እየጠየኩ እንዲሄድ ነው ሀሳቡ። እኔ በጣም በቃ ወይ ቁጭ ብለህ እዚህ እንትን አትል ሌላ ነገር ውስጥ ትገባለህ። እኔ ከእሱ ጋር እያወራሁ ነው በሰላም። ምን አገባህ አንተ? ምን አገባህ? አንተም ስድብ ብቻ ነው ያለ። ተሳደብ አንተ። በቃ ጸጥ በል። በቃ እሱን ነው የምታውቀው። በቃ ጸጥ በል ፕሊዝ። በውስጥ እኮ አንድ የጠየቁን ጥያቄ እንኳን አልመለስክም። አንድ እኮ ጠይቀህ እኮ ስንት ጥያቄ አንድ እንኳን አልመለስክም። አንተ ዝም ብለህ የራስን ጥያቄ ፕሊዝ። በቃ ጸጥ በል። መልስ እስቲ መልስ። አንድ ዜድ ጠይቅና ቀጥሎ አኬ ይጠይቃል። በቃ በኢየሱስ አኬ የፈለግኩት ምን መሰለህ? ለምሳሌ አንተ አሁን ሉተር የሚቀበላቸው የሉም ወይ ብዬ ስለ የሚቀበላቸው አሉ ብለሃል። የሚቀበላቸው አሉ። የአንተን ደግሞ ሳመጣልህ ደግሞ እኔም የምቀበለው በሌላ አባባል እኔም የምቀበለው በኮንሰንሰስ ፓትረም እንትን ያለን እንትን ነው የምቀበለው የሚል ሀሳብ አምጥተሃል። ስለዚህ ሁሉንም አትቀበልም ማለት ነው። ለምሳሌ ሌላ ደግሞ ምን አነሳውልህ? ከአንድ አባት አንዱን ነገር ተቀብለ አንዱን የምትተወው ነገር አለ ወይ ብዬ ስልህ አሁንም ወደ ኮንሰንሰሱ ነው የሄድከው። አሁን የኔ ጥያቄ ለምሳሌ ተርቱሊያንን ስትወስድ የመጀመሪያ ትሪኒቲን ዴቨሎፕ ያደረገ ሰው ነው። በትሪኒቲው ጉዳይ ትቀበለዋለህ አይደል አክዬ? እሺ፣ በመጀመሪያ ደረጃ ተርቱሊያን እንግዲህ አሁን ከቃሉ አንጻር እንደው ተርቱሊያን ትሪኒቲን እሱ ነው መጀመሪያ ቃሉን የተጠቀመው ምናምን የሚሉ ሰዎች አሉ። ባላምንበትም አንደኛ ከሱ በፊት ለምሳሌ ቴዎፍሎስ የአንጾኪያው አውቶሊከስ ጽሑፉ ላይ ወደ አውቶሊከስ በላከው መልእክቱ ላይ እዛ ላይ አለ ይህን ቃል ይጠቀማል። ኢቨን ያንን ቃል ሲጠቀም ራሱ ቴዎፍሎስ አንጾኪያ እንደ አዲስ ቃል እየተጠቀመው ሳይሆን የሆነ እንደ ኖርማል ሁልጊዜ እንደሚጠቀሙ አይነት አድርጎ ነው የጻፈው። ከዛ አንጻር ከዛ በፊትም ያ ቃል ጥቅም ላይ ሊውል ይችላል የሚል እምነት አለ። አሁን ዶክመንትድ በሆነ መልኩ ግን ከነ ቴዎፍሎስ ጀምሮ ልናገኝ እንችላለን። ተርቱሊያን የሥላሴ ትምህርቱ ላይ ይተቻል። እንደውም ልንገርህ የሥላሴ ትምህርቱ ላይ በትምህርት ደረጃ ይተቻል። ስለዚህ አሁን ምንድን ነው ካልከኝ ተርቱሊያን በመጀመሪያ በኢርሲያን ታሪክ ውስጥም አባት ተብሎ የሚጠቀስ አይደለም። በኋላ ላይ ወደ ምንፍቅና ምንድነው የሆነ የምንፍቅና ሳይሆን በክርስትና ውስጥ የተፈጠረ አንድ የሆነ ሴክት ነበረ። ወደዛ ሴክት ወደ ሞንታኒዝም ምናምን ወደዛ ወድቋል የሚል አይነት እምነት አለ ጭራሽ እንደውም ማለት ነው። ስለዛ እነ ተርቱሊያን እነ አርጊንስ ምናምን እንደ ኢርሲያን አባቶች ሲጀመር በታሪክ ውስጥም አይነሱም። ስለ አባቶች እና እነሱንም ግን ልንጠቅሳቸው እንችላለን። እንደ ስኮላርስ እንደ ሊቅ ምናምን ልንጠቅሳቸው እንችላለን። እንደ አባት ስለ አባት እያወራን ከሆነ ዜድ አሁን የምነግረን በደንብ አድርገህ ስማኝ። አባቶች ወይም ፓትሮሎጂ ነገረ አበው እንዴት ነው የሚጠናው የሚለውን ማወቅ አለብን። ነገረ አበው ሲጠና የአንድ አባት ትምህርት
ያውም ደግሞ የሆነች የተናገራት የሆነች ጽሁፍ ብድግ አድርገን ሳባ አድርገን እዚች ጋር እንድች ብሏል ብለን ዝም ብለን መዘን የሆነ ዶክትሪን የምንፈጠር አይደለንም። ሌላ ቦታ ላይ ስለዛው ጉዳይ ምን ብሏል፣ በሰዓቱ ለነማን ነው ይህ ነገር የተናገረው፣ በሰዓቱ የነበረው ነገር ጉዳይ ኢሹ ሲነሳ ምን አይነት ነገር ነበር የክርስቲያኑ ውስጥ፣ ያ አባት በነበረበት ሰዓት የነበሩ ሌሎች አባቶች ምን ብለው አስተምረዋል፣ ከዛ በፊት የነበሩት ምናምን ተብሎ ይሄ ሁሉ ይጠናል። ተመልከት፣ ፓትሮሎጂ ቀላል አይደለም። እንደዚህ ግን እኔ የጠየኩ ግን ወደዛው ልመጣ ነው። እኔ የጠየኩ ግን ወርድ ዩዝድ ያደረገ አይደለም ያልኩ። ወርድን ዩዝድ በማድረግ ደረጃ አዎ እንትን ቀጥታ ትሪኒቲ የምትለዋን ወርድ በመጠቀም ደረጃ ቴዎፍሎስ የአንጾኪያው ቴዎፍሎስ እንደተጠቀመ በታሪክ ይነገራል። ያ የተጻፈ ነገር አለ። እኔ ያልኩ ግን ሲስተማቲካሊ ዴቨሎፕ በማድረግ ተርቱሊያንን የቀደመ በዚህ በትሪኒቲን ሲስተማቲካሊ በማስቀመጥ ተርቱሊያንን የቀደመ አለ አልኩ እኮ። ትሪኒቲ ላይ ራሱ የስላሴ ትምህርት ላይ ክፍተት አለበት ተብሎ የሚነሳ ሰው ነው እያልኩ ነው። ተርቱሊያን ራሱ እኮ ግን ሲስተማቲካሊ ቢያንስ ዴቨሎፕ ይሁን እንጂ ከዛ በኋላ የተወሰነ ማሻሻያዎች እና ዴቨሎፕመንት ይኖረው እንጂ ሲስተማቲካሊ ግን አላስቀመጠም። አላስቀመጠም አላልኩም እንዴ። የራሱን የሆነ በጣም ትልቅ አሻራ እኮ ጥሎ አልፏል። ኦፍኮርስ በክርስቲያን ውስጥ በሱ ትምህርቱ ግን እንደው አንደር ዴቨሎፕ ቢሆንም ቆያትዬ ግድ የለም እኔም አንደር ዴቨሎፕ ቢሆንም ግን ትምህርቱ ግን እጸጽ ነበረበት። ትምህርቱ ውስጥ እጸጽ እንደነበረበት ይነገራል። አዎ አንዴ ቆይ ሰማኝ እስቲ አንዱን ንገረኝ። የትሪኒቲ በሱ ያስተማሩ ውስጥ አንዱን ንገረኝ። አንዴ ቆይ አሁን ሌላ ርዕስ ውስጥ ገባ። ተርቱሊያን አልገባሁኝም። ቆይ አንዴ እባክህን አንድ ይቅርታ አድርግልኝ ዜድ። አሁን ተርቱሊያን የስላሴ ትምህርት ላይ ያለው እጸጽ ምንድነው ምናምን የሚለው አሁን ራሱን ችሎ አንድ ርዕስ ነው። እሱ ላይ ገብተን የተወሰነ ነገር ማየት እንችላለን። ኦፍኮርስ ግን ያዝ አድርገውና አንዴ እሱን እያልኩ ነው። አንተ እንደዚህ ነገር እያመጣለው ተርቱሊያንን ለሆነ ነገር ተጠቀማለህ፣ ለሆነ ነገር ግን አትጠቀሙም ለማለት ነው። እኔ ደግሞ ቅድም ምን አልኩ? ነገረ አበው ሲጠና አልኩ፣ የአባቶች ነገር ሲጠና ኮንሰንሰስ የሚባል ነገር ይታያል። በሰዓቱ የነበሩ አባቶች ሁሉ ይህን ነገር አስተምረውታል የሚለው ወሳኝነት አለው። ይህን ነገር እንግዲህ የማወቅ ፍላጎቱ ካለ የታሩስ ማላቲን መጽሐፍ ፕሊስ እሱን ልጋብዝ፣ እሱን አንብበው። ፓትሮሎጂ የተሰኘ መጽሐፍ አላቸው፣ እሱን አንብበው። እዛ ላይ እንደሚያስቀምጥ ምንድን ያልከኝ? አንዴ ልጻፈው። ምንድን ያልከኝ? ታሩስ ማላቲ በእንትን አለኝ፣ በፒዲኤፍ አለኝ የእሳቸው እኔ ጋርም አለ እዚሁ። እንደውም እንትኑ ላይ ምንድነው ቴሌግራም ላይ ልጋብዝ ነበረ፣ እዛው ላይም ስላስቀመጥ ነው ኢኦቲሲ ላይብራሪ አስቀምጠውና ይሄኛው እኔ ጋ ያለው የተለየ ከሆነ እኔ እንትን አድርገው አስቀምጠው። በጣም አሪፍ። ስለዛ ታሩስ ማላቲ ፓትሮሎጂ የተሰኘ ጽሁፍ አላቸው፣ መጽሐፍ አላቸው። እሱን እሱንም እዛ ላይም ተመልከት። የኛ በቃ ወጥ ነው። በኤርሲያን ታሪክ ውስጥ ኮንሰንሰስ አለ ወይ? ኮንሰንሰስ ፓትረም ካለበት የሆነ ትምህርት እሱን በቃ እንቀበላለን። ሉተር ግን እያልኩ ነው ኮንሰንሰስ ያለበትን ትምህርት ሳይቀር ክዷል እያልኩ ነው። ለምሳሌ ነጻ ፈቃድ ላይ ሁሉም ወጥ ናቸው። ጄንዲኬሊን ጠቅሼ ተናገር ያለው ራሱ የፕሮቴስታንት ሊቅ ናቸው፣ ፓትሪስቲክ ስኮላር ናቸው። እሳቸውም እንደሚያስቀምጡት የመጀመሪያዎቹ ክፍለ ዘመኖች ላይ በወጥነት ኮንሰንሰስ አለው ነው እንደሚሉት እሳቸው። ኮንሰንሰስ አለው፣ ይሄ ፍሪ ዊል አለ፣ ነጻ ፈቃድ እንዳለ ብሎ ነው የሚያስቀምጡት። እና አሁን የሆነች ጉዳይ ላይ የመቀበል የሆነች ጉዳይ ላይ ለመቀበል አይደለም። በሃይማኖት ጉዳይ ኮንሰንሰስ ያለው ነገር ላይ ሁሉ እኔ እቀበላለሁ። የአባቶች ሙሉ በሙሉ ነው የምቀበለው። ሉተር ግን ከዚህ አንጻር ስታየው የማይቀበለው አለ እያልኩ ነው። በኮንሰንሰስ ደረጃ ያለን ነገር እኮ ኮንሰንሰስ ስቲል እኮ ኮንሰንሰስ እኮ ቢኖርም እኮ አሁን ኮንሰንሰስ ቆይ አይደለም ቆይ ኮንሰንሰስ ፓትረን መኖሩ ለምሳሌ እዛ ላይ ከነበሩት ሀሳቦች ከ90 ሰዎች ከ100 ሰዎች 90ዎቹ መስማማታቸው የነገሩን እውነትነት ያሳያል እያልክ ነው። በቤተ ክርስቲያን ውስጥ ምንድነው በመጀመሪያ ኮንሰንሰስ ፓትረም ግዴታ 90% ምናምን ማለት አይደለም። እኔ እኮ ምሳሌ ነው ያነሳው ሙሉ በሙሉ ማለት ነው። ግን በቤተ ክርስቲያን ውስጥ እንግዲህ ኦልሞስት ሁሉም በሚባል ደረጃ አብዛኛው እረኞች የክርስቲያን እረኞች ያስተማሩት ትምህርት ሆኖ ከመሃል 1 2 3 ሰዎች ሌላ አይነት ትምህርት ቢያስተምሩ እነሱ ስህተት ይሆናሉ። በቤተ ክርስቲያን ውስጥ አንቱ የሚኖረው ትምህርት ግን ያ ይሆናል። አለቀ።
አዎ እንደዛ ነው። በታሪክ ውስጥ ታይቶ ማለት ነው ከጥንት ጀምሮ የመጣው ደግሞ እንድንናገር ይፈቀድልን። እሺ አንተ ደግሞ ፓትሮሎጂ ላይ የምጠይቀው ጥያቄ ካለ አኬ ጠይቅ። እሺ አማን መናገር የሚፈልግ ከሆነ ግን ለእሱ ልስጠውና የኔን ዕድል ምን ይጠይቅ። እናንተ ጨርሱ። ያንተ ተራ መሰለኝ። ያንተ ተራ ነው እያለ ነው ሲስ ቀጥልና ከዛ መልካም። እሺ ዜድ እንግዲህ አሁን ይህ ነገር የተነሳው የጸጋ ብቻው ላይ ይሁን የሶላ ስክሪፕቹራው ላይ ይሁን አልገባኝም። በየትኛው በኩል አድርገህ ይህንን ጥያቄ እንዳመጣኸው የእኔ ጥያቄ የሚሆነው እዛው ሶላ ስክሪፕቹራ ጋር ላይ ያይዘውና መጽሐፍ ቅዱስ ብቻ ስትል አሁን ለምሳሌ አንተ የአባቶችን ትምህርት ትቀበላለህ ዜድ? ዜድ ችግር የለም። የአባቶችን ትምህርት ትቀበላለህ? ሰው እያናገርኩ ነበር። እሺ ምን አልከኝ? የአባቶችን ትምህርት ትቀበላለህ? የአባቶችን ትምህርት ማለት አብራራልኝ። ምን እያልኩ? እኔ የአባቶችን ትምህርት እቀበላለሁ። እነ ጴጥሮስን እነ ጳውሎስን አስተምሮ በደንብ ነው የምቀበለው 100%። አሁን ከቀድም ጀምሮ አባቶች እያለን ስናወራ ስለ የትኞቹ አባቶች ነበር እያወራን የነበረው? እኔ አይሳሳቱም የምላቸው አባቶች መጽሐፍ ቅዱስ ላይ ስለሆነ ያሉት ሁልጊዜም እኔ ይሳሳታሉ አይሳሳቱም እኮ አይደለም እኔ ያልኩት። የቤተክርስቲያን አባቶች በሚል ጥያቄ ይስተካከልና አይ ምንም ከቅድም ጀምሮ እኮ እሱማ አባቶች እኮ ብለን ስናወራ ስለምን እንደሆነ እኮ ይታወቃል። እሱ ወደዛ ወሰደው እንጂ እሺ ችግር የለም። ኤኒዌይስ ምንም ችግር የለውም። የጥንት የቤተክርስቲያን አባቶች ያው እንግዲህ ብዙዎቹ እስከ 6ኛ ክፍለ ዘመን ያሉ ምናምን እያሉ ይጠቅሳሉ። እኛ እስከ 5ኛ ክፍለ ዘመን ያሉትን እናድርግና ያሉ አባቶች በኮንሰንሰስ ደረጃ ኦኬ በእንግዲህ ሁሉም ማለት ነው የሚቀበሉትን ትምህርት ሁሉም በአንድነት በቃ የኤርሲያን አባቶች ጥንት ላይ የነበሩ ካቶሊክ ኦርቶዶክስ ምናምን ተብሎ መከፋፈል ምናምን ሳይኖር በፊት የነበሩ የኤርሲያን አባቶች በአንድነት የተስማሙባቸው ሁሉም የሚያምኑባቸው ማለት ነው በወጥነት እንደዚህ አይነት እምነት ካላቸው ያንን እምነት ትቀበሏለህ? ያንን አስተምሩ። አሁን እኮ ይኸውልህ አኬ አይ ቲንክ የአንተና የኔ ልዩነት እኮ እዚህ ጋር ይመስለኛል። አሁን እኔ ምን እያልኩ መሰለህ? አትቀበል የሚባል ነገር ሳይሆን አንተ ስትናገር እኮ እኔ ዝም ብያልኩ ነበር አይደል? አንተ ስትናገር ዝም ብያልኩ ነበረ። ስለዚህ እኔም ደግሞ እድል ስጠኝና ላውራ። እሺ ሂድ አውራ። እሺ ችግር የለም። ኦኬ አይ አንተ በተናገርከው መሰረት ለምሳሌ እኔ አስቀድሜ የጠየኩ ለዚህ ነበር። አንተ በምንድን ነው የምትቀበለው ብዬ ስልህ እንግዲህ የአብላጫ ድምፅ ባለው የሚል ሀሳብ ነግረኛል። ስለዚህ እኔ ደግሞ 100% ትክክል ናቸው ብሎ ብዬ የማምነው መጽሐፍ ቅዱስ ላይ ያሉትን ስለሆነ ሪፈር የማደርገው መጽሐፍ ቅዱስን ነው ማለት ነው። ከዛ በኋላ አባቶች በዛ ኤሪያ ላይ በጻፏቸው ነገሮች ትክክል የሚሆኑበትን ነገር ወይ ደግሞ እንደ መጽሐፍ ቅዱሱ ነው የሚል ሀሳብ ያለኝ እቀበላለሁ። ከዛ ውጭ ግን አንተም 100% ለምሳሌ ተርቱሊያን ሳነሳለህ አይ በጊዜው በጣም መልካም የሆነ እሱን ትቀበላለህ ወይ ብዬ ስልህ እኮ በትሪኒቲ ያለውን ነገር በጣም የመጀመሪያ ዴቨሎፕ እንዳደረገ ሰው እቀበላለሁ። ግን ሌላውን ነገር ደግሞ መጨረሻ ላይ ሳተው ነገር አለ ምናምን ብለሃል። ስለዚህ አልክ እኮ ለምን ያልተጠየቀውን ትመልሳለህ? ዜድ እኮ አንተ 100% አባቶችን የማትቀበል ከሆነ እኔ ለምንድን ነው የምቀበለው እያልኩ ነው። አንተ አትቀበልም አይደል? 100% ያልተጠየቀውን ለምን የምትመልሰው ነው እኮ እያልኩ ያለሁት። እሺ አክዬ 100% አንተ አትቀበልም። ስለዚህ እኔም አልቀበልም። አባቶች 100% ተቀበላቸው ቦታ እቀበላለሁ። መቼ እንደዛ አልኩኝ? ሙሉ በሙሉ አባቶች ከሀስከፖ የጻፉትን ሁሉ ተቀበላለሁ ብዬዋለሁ ጋይስ አላልኩትም። ስለዛ አሁን ይሄንን በቃ አንተም ከሀስከፖ ካልተቀበልክ እኔም ደግሞ መቀበላቸው አባቶች አሉኝ። ኮንሰንሰስ እስካላችሁ አሁን ፓትረም ኮንሰንሰስ የሚለውን ኮንሰፕት አንስተዋል። እሱን ቲዮሪ ዜድ ትቀበላለህ? አንዴ ቆይ ሲስ እንደዛ ሳይሆን ቆይ እንደዛ ነው ሲስ ትክክል ነው። የጠየኩትን የጠየቀው ግን ግልጽ አድርጊ ሰው እንዲገባ አድርጊ ልጠይቀው። አሁን እኔ እያልኩ ያለሁት ሁሉ ነገር የተናገሩትን ሁሉ አባቶች የጻፉትን ጽሑፍ ሁሉ ምንም ሳትል ዝም ብለህ እንደው ትቀበላለህ ብዬ አይደለም የጠየኩ።
እንደዚህ አይነት ነገር የለም። በታሪክ ውስጥም እንደዚህ የሚባል ነገር የለም። እንደዛ ሳይሆን እያልኩ ያለሁት የጥንት የክርስቲያን አባቶች በኦርቶዶክስና በካቶሊክ መካከል እንደዚህ የሚባል እንደዚህ አይነት መከፋፈል የሚመስሉ ነገሮች ምናምን ሳይኖሩ በፊት የነበሩ አባቶች ሁሉ በአንድነት ማለት ነው። ሁሉም በአንድነት የሆነ ርዕስ ላይ ለምሳሌ በወጥነት ይሄማ እንዲህ ነው ብሎ ያስተማሩት አንድ የሆነ ትምህርት ቢኖር እሱን አልቀበልም ልትል ትችላለህ ወይ ነው እያልኩ ያለሁት። እንደ መጽሐፍ ቅዱስ ከሆነ ለምን እንደማልቀበል እኩስ ቆይ አንዴ። ስለዛ መዝኜ እንደ መጽሐፍ መዝነው በመጽሐፍ ቅዱስ ነው። ስለዛ እንደ መጽሐፍ ቅዱስ መዝነኸው አሁን እንደ ምሳሌ ካነሳ ነው ጥምቀት ለድህነት ነው የሚለው በሁሉም ዘንድ በወጥነት ይታመናል በአባቶች ማለት ነው። አንተ ደግሞ ለምሳሌ ይህን አትቀበልም አይደል? አሁን ደግሞ ይኸውልህ ለምሳሌ ላስረዳህ እዚህ ጋር አንዴ ቆይ ጥያቄን የምጨርሽ አሁን ተመልከት። ጥምቀት ለድህነት ኦልሬዲ የጠየቀኝና አትደራርበዋ። እየደራረብኩኝ አይደለም፣ እዛው ላይ ነው ራሱን ጥያቄ ነው ደቨሎፕ እያደረኩት ያሉት። አሁን ጥምቀት ለድህነት እንደሆነ ጠቅላላ የክርስቲያን አባቶች ተቀብለው አስቡት። ያኔ እንግዲህ በጣም ለመጽሐፍ ቅዱስ ታሪክ ምናምን የቀረቡ ለሐዋርያት ዘመን የቀረቡ አባቶች የነበሩበት ሰዓት ላይ መጽሐፍ ቅዱስን በተለያየ መልኩ በደንብ ጽፎ ያሸጋገሩበት ዘመን ላይ ያ ሁሉ አባት ተስማምቶ ጥምቀትማ ለድህነት ነው የሚለው ምንም ሳይከብዳቸው ሁሉም የሚያስተምሩት ትምህርት ሆኖ ዛሬ ግን ዜድ ተነስቶ መጽሐፍ ቅዱስን ያንን ጥምቀት ለድህነት እያብራራ ነው እየጠየቀኝ ነው። ቆይ አንዴ ና እስኩስት እሱን ጥያቄ አይደለም ጥምቀት ለድህነት ይኸውልህ ጥምቀት ለድህነት ብለህ ካላመንክ አይነት ሰው ነው ይሄ። በኢየሱስ ስም እንዴ በጌታ ስም ተው። እኔ እኮ ይሄኛው ከስር የሚያወራው እኮ ነው። አንተ ለምን ዝም አትልም? ዜድ ያስብላል እኮ አንተ እኮ በጣም ምንም እኮ እያስወራህ አይደለም። አንተ ዝም አትልም? በቃ እኔ እኮ በጣም በኢየሱስ ስም ጤና እኔ እየረበሽኩ ነው። ማን እየረበሽ ያለው? አይ ጸጥ በል። እኔ እና እሱ እያወራን ነው። እሱም ቅድም እኔ ስጠይቀው መሀል እየገባ ነበረ። እኔ በጌታ ተለጣፊዎች እባካችሁ ፕሊዝ፣ ቀጥሎ ጠይቀው እባክህ በቃ ጸጥ በልና ስማ እባክህ ወንድሜ። ኤኒዌይስ ምን ነበር በጌታ በኢየሱስ ስም ጥምቀት ላይ ሁሉም የክርስቲያን አባት በዛ ሰዓት የነበሩ ቅድም ያልኳችሁ ማለት ሁሉም አሁን ዜዶ እንግዲህ ሁሉም እነዛ ሁሉ አባቶች ጥምቀት ለድህነት እንደሆነ አስተምረው አልፈው በመካከላቸው እንኳን ልዩነት በሌለበት መልኩ ማለት ነው። ዛሬ ግን ዜድ ተነስቶ ያንን መጽሐፍ ቅዱስ አንብቦ እሺ እያብራራ ነው በቃ። ስለዚህ አንተ አብራራ ነው ልውጣልህና አብራራው። እሺ አይደለም ጥያቄ ነው የምትጠይቀኝ፣ ማብራሪያ እየሰጠህ ነው። ጥያቄ ነው እየጠየቀኝ እኮ አይደለም። የቁጭ አድርገኝ እኔን ማብራሪያ ትሰጣለህ። እስኪ 30 ሰከንድ ስጠኝና በቃ ሊጨርስ። እሺ ሰው ምንድነው ዜድ አሁን ተነስቶ ያንኑ መጽሐፍ ቅዱስ አነበብና ማለት ነው እነዛ ሁሉ አባቶች ስህተት ውስጥ ወድቀዋል። እኔ ነኝ ትክክል በመጽሐፍ ቅዱስ መዝኛቸዋለሁ ወድቀዋል አለዚህ ትምህርት ላይ። ስለዚህ አሁን አንተ እንደዛ ነው እያልክ ያለው። ስለዚህ በመጽሐፍ ቅዱስ መዘንኳቸው ስትል መጽሐፍ ቅዱሱን ማን በተረጎሙ መልኩ ነው እነሱን ምንድነው የመዘንካቸው? መጽሐፍ ቅዱሱን ማን በተረጎሙ መልኩ? እነሱ መጽሐፍ ቅዱስ ሲተረጉሙ እንደዛ ነው የተረዱት። መጽሐፍ ቅዱሱን ማን በተረጎሙ መልኩ ነው እነዛን ሁሉ አባቶች ጥላ አንተ ብቻህን ትክክል እንደሆንክ የመሰለ መስሎ የተሰማ በየትኛው ማለት መጽሐፍ ቅዱሱን ማን ተርጉሞልህ? ራስህ ተርጉመህ ነው ወይስ ኬት አምጥተህ ነው ትርጉሙ ነው? ኦኬ የመጀመሪያ ደረጃ ቤተክርስቲያን በክርስቶስ ኢየሱስ መንፈስ የምትመራ ነች ብለን እናምናለን። እኛ ብቻዋን አይደለችም። መንፈስ ቅዱስ አለ። መንፈስ ቅዱስ ደግሞ የቃሉ ገላጭ ደግሞ መንፈስ ቅዱስ ነው። አንደኛ። ሁለተኛ ቶታሊ አንጠቀምም የሚል ነገር እስካሁን ድረስ አልተናገርኩም። የተናገርኩትን ሰምተኝ ከሆነ አባቶችን ሪፈር እናደርጋለን። ሪፈር ስናደርግ ግን አንደኛ በመንፈስ ቅዱስ ተመርተን ጻፍን ያሉት የመጀመሪያዎቹ አባቶች እነ ጳውሎስ እነ ጴጥሮስ ናቸው። ያንን በመንፈስ ቅዱስ የተጻፈን ነገር መንፈስ ቅዱስ እንደሚያብራራ እንረዳለን። አንደኛ። ሁለተኛ ያንኑ ደግሞ ለካ እንደ ጄሪ ደግሞ የቲክቶክ ኮንሳይን ሻማን ይጠይቅ። እሺ አይ ቆይ እኔ እሱ ያነሳው አንድ ነገር አለ። ሲሲዬ አኬ ያነሳው አንድ ነገር አለ። በኬልቄዶንያን ቆይ አንድ ጊዜ በኬልቄዶን እንትን ላይ ያለውን እንትን ትቀበላለህ አኬ?
መልሶ ሊጠይቅ ነው። ቆይ ምንድነው የምን ተጠያይቆ በቃ ያለውን ቪው ትቀበላል። በቃ እሺ ተው በቃ ይሄ ልጅ በኢየሱስ በቃ ኬልቄዶን እኮ ኬልቄዶን ላይ እኮ ምንድነው ለኛ ኬልቄዶን ነው እሱ የነበረውን ቪው ታውቀዋለህ? ዮሐንስ አፈወርቅ አይ ጭራሽ ዮሐንስ አፈወርቅ ኬልቄዶን ላይም ነበረ ነው የምትለኝ? ነው ኬልቄዶን ነው አይደለም። ሶሪ ነው እንደሱ አይደለም። ጥያቄን ላስተካክል። ሶሪ እሺ ለኬልቄዶን ላይ ያለው ጉባኤ የዮሐንስ አፈወርቅን ይቀበላል አይደል? ምን ማለት ነው እሱ? እሱም ኬልቄዶን የሚለው ሁሉንም አባቶች እንቀበላለን። የሁለት ባህሪ ጉዳይ ሲነሳ እና ኬልቄዶን የሚለው የሁለት ባህሪ ጉዳይ ሲነሳ ኧረ ሰማኛ እንዴ ዮሐንስ አፈወርቅን ብቻ አይደለም ሁሉንም እንቀበላለን የሚለው ጉባኤ እኮ ጉባኤ ነው ያለቀ። ምንድነው ስሙ ምንድነው ቄርሎስ ዘእስክንድርያንም እንቀበላለን ሊል ይችላል። ኦፍኮርስ እንዴ በየሴሽኖቻቸው ላይ የቄርሎስን መልእክታት ሊያነሱ ይችላሉ ምናምን በቃ እንደዚህና እንደዛ። ግን እነሱ እንደዛ አሉ ማለት በቃ እንደው አባቶቻችን ሁሉ ካልሲዶኒያን ናቸው ማለት አይደለም። ስለዛ በአጭሩ ዮሐንስ አፈወርቅ ኬልቄዶን ላይም የለም በዛ ጉባኤ ሰዓት ነው ቪው ተቀባይነት አለው ነው የምልህ። የሱ ቪውማ የሁሉንም እንቀበላለን ነው የሚሉት ዮሐንስ አፈወርቅን ብቻ አይደለም። ስለዚህ ኬልቄዶን ከተቀበለው ኬልቄዶን የተቀበለውን ከተቀበልኩ እኔ ልክ ነኝ ማለት ምንድን ነው? ምን አገናኘው? ዮሐንስ አፈወርቅን ኬልቄዶን ከተቀበለው ኬልቄዶን ደግሞ እኔ የምቀበል ከሆነ እኔ ልክ ነኝ ወይ ያልኩ ነው። ይሄ አሁን ተረድታችሁታል ጋይስ እናንተ ራሳችሁ? ግን ምንድን ነው ወይስ እኔ ብቻ ነኝ እየገባኝ ያለው ነው? ኬልቄዶን ሁሉንም አባት ነው የሚቀበለው በመቀበል ደረጃ ማለት ነው። ኬልቄዶናውያን አሁን ላይ ያሉትም እና አትናቴዎስንም የካፓዶሺያ አባቶችንም እነዚህ በምዕራቡም በምስራቁም ያሉትን አባቶች ሁሉ እንቀበላለን ይላሉ። የኢየሩሳሌም ታሪክ ውስጥ የሚታወቁትን ምንድን ነው አሁን ታዲያ አንተ ኬልቄዶንን ስለተቀበልኩኝ እኔ ደግሞ እሱን እቀበላለሁ ማለት ነው ያልኩህ? አሁን ይህ በጣም ምንድን ነው ግራ የተጋባ ነገር እኮ ነው። ዜድ ግራ ገባ? አዎ በእውነት ማለት አገላለጸ እንግዲህ ካልገባኝ ይቅርታ። አልገባኝም አክቹዋሊ፣ ግን እስቲ ወይ ግልጽ አድርገው። እሺ አንተ ኬልቄዶንን ሪጀክት አደርጋለህ አይደል? አዎ ኬልቄዶንን እኛ አንቀበልም። ኦኬ የዮሐንስ አፈወርቅ አስተምህሮ ከኬልቄዶን ጋር የሚቃረን አስተምህሮ አለው ዮሐንስ አፈወርቅ? እሺ በዋናነት በዛ በተነሳው ርዕስ ላይ ያን ያህል ብዙ ነገር አልተናገረም እሱ። ምክንያቱም በኋላ ላይ ነው እንደ ኢሹ ሆኖ የተነሳው በነ ንስጥሮስ ማለት ንስጥሮስ ነው እንደ ይሄን ነገር እንደ ኢሹ አድርጎ በዋናነት ያነሳው። ስለዛ በርዕሱ ላይ ርዕስ አድርጎ ይሄንን በዛ ደረጃ ሲሄድበት አታይም። በጽሁፎች ውስጥ አንዳንድ ነገሮች ሊገኙ ይችላሉ፣ ግን ርዕስ አድርጎ ግን እንትን አይደለም። ግን በክርስቶስ ኢየሱስ ሁለት ባህሪ ላይ ዮሐንስ አፈወርቅ ተናግሯል አልተናገረም? አከየ ምን ማለት ነው? ኩስ አሁን በክርስቶስ ኢየሱስ ሁለት ባህሪ ላይ ማለት ምን ማለት ነው? ኢየሱስ በሰውነቱ አንዴ የክርስቶስ ኢየሱስ የሰውነት ባህሪውም የአምላክነት ባህሪውም እንዳልጠፋ ተናግሯል ወይ ከሆነ እሱ ሁላችንም እናምኗለን። እነዚህ ሁለቱ ባህሪያት እኮ ጠፍተዋል አይደለም ያልነው እኛ። ጠፍተዋል ያልነው ሁለቱ ባህሪያት አይደለም፣ የጠፋው ሁለትነት ነው። ሁለትነት የባህሪ ሁለትነት ዮሐንስ አፈወርቅ አንድ ጊዜ ተከፍሎነት ጠፍተዋል ነው የምንለው። በተዋህዶ ውስጥ እናንተ ናቸው የምትሉት። እኔ የጠየቁት ስለእናንተ እኮ አይደለም። ተከፍሎነት እኛ ብቻ አይደለንም እኮ ዮሐንስ አፈወርቅ ሁለትነት ጠፍቷል ያለበት ቦታ አለ። ዮሐንስ አፈወርቅ ብቻ አይደለም ተከፍሎነትን ጠፍቷል የሚሉት ኬልቄዶንም ጭምር ናቸው። እኔ አውጥቼ ላሳየህ እንዴ ወይ ተከፍሎ ዮሐንስ አፈወርቅ በቃ እሱን አሁን ከሁለቱ ባህሪ ወደ አንድ ባህሪ የሚል ነገር አስቀምጧል። ሁለት ባህሪን ተንትኖ አስቀምጧል አይደል አኪ? አይ እባክህን ዜድ፣ እኔ አሁን የፕሮቴስታንት ነገር እንዳይነሳ ዝም ብለህ ጉንጭ አልፋ ክርክር እያከራከርከኝ ከሆነ አታዝገኝ። የምትሰማኝ ከሆነ አንድ ነገር ሰማኝ። ቅዱስ ዮሐንስ አፈወርቅ ስለ ክርስቶስ ኢየሱስ አንድነት የተናገረባቸውን ክፍሎች ላመጣልህ ይችላል። በቃ ክርስቶስ ኢየሱስ አንድ ነው የሚለውን ግን ይህንን ነገር ግን ሌሎቹ በምን ሊያዩት ይችላሉ? አይ ከአካል አንጻር ሲናገር ነው እንደ አንድ ያለው ብለው ሊያስቀምጡ ይችላሉ። ምንድነው ሁለቱም ባህሪያት እንዳልጠፉ የሚያሳዩ ጽሁፎችንም ደግሞ ልናሳይ እንችላለን። ያም ሆነ አሁን እያልኩ ያለሁት ቅዱስ ዮሐንስ አፈወርቅ
እነ ንስጥሮስ ከመነሳታቸው ከ20 ምናምን ዓመት በፊት የነበረ ማን ያረፈ ሰው ስለሆነ እንግዲህ በስጋ የተለየው እነ ንስጥሮስ ምናምን ከመነሳታቸው ከ20 ምናምን ዓመት በፊት እንትን ያለ ሰው ነው እና በርዕስ ደረጃ እንደ ኢሹ ሆኖ በጣም እንደዚህ የተነሳው በንስጥሮስ ሰዓት ነው። በእርግጥ ከንስጥሮስ በፊት ነበሩ ይሄ የንስጥሮሳዊ የሆነ ትምህርት የሚያስተምሩ እንደነ ዲያድርስ ያሉ ሰዎች ወይም ዲዮዶር ኦፍ ታርሰስ ማለት ነው አይነት ሰዎች ነበሩ። ግን ምንድነው እንደ ኢሹ ሆኖ በንስጥሮስ ሰዓት ተነስቷል። ስለዛ እንደ ኢሹ ሆኖ ሲነሳ ግን ይህንን ትሪት በሚያደርግ መልኩ እነማን መልስ ሲመልሱ ያለ እነ ቄርሎስ አይተዋል። በሰዓቱ ሶስተኛው ዓለም አቀፋዊ ጉባኤ የኤፌሶን ጉባኤ ላይ እነ ንስጥሮስ ሲወገዙ በሰዓቱ የነበረው ታላቁ አባት ለምሳሌ ቄርሎስ ነው። ስለዚህ እነ ቄርሎስ ይታያል፣ የሌሎችም አባት እንደዚሁ ይታያል። አሁን አንተ የሌለ ርዕስ ውስጥ ከምትገባ ወዳጅ ወይ ፕሮቴስታንት ላይ ወደ ተነሳው ነገር ደግሞ እንመለስ ነው ስንመለስ። እኔ እኮ እሱን እኮ ገብቶኛል እኮ እሱን ገብቶኛል። አሁን አንተ ኖ አታስቆመኝም። አሁን አየህ እንዴ ቆይ እያስቆምከው አይደለም እኮ ለምን አፌ ላይ ትቆማለህ? በነገራችን ላይ አማን ጥያቄ አለው ዘዶ አንዴ ቆይ እሺ አማንም ይቀጥላል። አሁን እኔ ግን መጨረሻ ላይ ጠይቄ የነበረው ያንን ሁሉ የቤተ ክርስቲያን አባት በአንድነት የተስማሙበትን ነገር ማለት ነው ሙሉ በሙሉ የእርሳን መዝኝ ነው ብላል መጽሐፍ ቅዱስ ማን እንደተረጎመልህ ብዬ ስጠይቅ የመለስክልኝ መልስ አይ አንዳንዱን አባት እቀበላለሁ አንዳንዱን አባት ደግሞ አልቀበልም የሚል ብቻ ነው የተናገርከው። ማን መጽሐፍ ቅዱስ ማን በተረጎመው መንፈስ ቅዱስ ብለሃል። መንፈስ ቅዱስንማ ሁሉም ቤተክርስቲያን ትቷት ኖሮ አንተን እንዴት ነው የሚያገኝ? ይሄው ቤተክርስቲያን እኮ በመልአት ያኔ እኮ ስትቀበል የነበረችውን ትምህርት ነው አሁን አንተ ትክክል አይደለችም ያልከው። ያን ጊዜ ቤተክርስቲያን በመልአት ተቀበለው ከነበረ ያኔ መንፈስ ቅዱስ ሸሽቷታል። እሺ ዜድን ግን ያገኘዋል መንፈስ ቅዱስ የጌታ ኢየሱስን ቤተክርስቲያን መንፈስ ቅዱስ ተቷት ያኔ እዚህ ጉዳይ ላይ አንተን ግን ያገኛል። ያኔ ቤተክርስቲያን ወደ እውነት አልመራትም፣ አንተን ግን ይመራሃል። እንደዚህ ነው በቃ ፕሮቴስታንቲዝም ኤኒዌይስ ለምንድን ነው እንደሱ መደምደሚያ የሰጠኸው? እኔ እንደሱ አላልኩም። እኔ ያልኩት አሁን ለምሳሌ በቤተ ክርስቲያን እኮ ከተነሳ እኮ አክዬ በቤተ ክርስቲያን ውስጥ እኮ መጽሐፍ ቅዱሳዊ ያልሆኑ ልምምዶች እኮ 1000 ናቸው ያሉት። እሱን መቼም ቆይ አሁን አንተ ያልከው የ1000 ናቸው በቤተ ክርስቲያን ውስጥ ምናምን ላልከው እኔ ለምሳሌ አክዬ ቆኛ እኮ በቤተ ክርስቲያን ታሪክ ውስጥ አሁን አንተ እንዳልከው 1000 ልምምዶች አሉ ከመጽሐፍ ቅዱስ ጋር የሚቃረኑ ላልከው አሁን ይህም ፍጹም ውሸትና ሐሰት ነው። ግን ያው ርዕስ ለመቀየር እየሞከርክ ነው። እሱን አልፈቅድልህም። ርዕሱ ላይ እኔ እኮ በጣም በማክበር ነው አንተ ማውራ ሳቃላለ ሳወራ በማክበር ነው ማውራ። ቆይ አንዴ አሁን እኮ ድምፅህን ለስለስ ማድረግ ብቻ አይደለም ዜድ፣ ግን በተቻለ አቅም ግን ፕሮቴስታንት እንዳይነካ ለመከላከል ነው የገባው። ስለዚህ እነዚህ በጭራሽ አይደለም። አንተ ለምሳሌ የስላሴ አክዬ በጣም እኮ ቫሊድ የሆነ ፖይንት ነው ያነሳው ወንድምነት። አንተ ስላሴን ወደ አስተምህሮ ወደ ኤግዚስተንስ ያመጣን ሰው ተርቱሊያን አልቀበልም። የተወሰነው ነገር ቀበላለሁ። ከዛ በኋላ ግን ሄሬቲክ ውስጥ ገብቷል አልክ እኮ። ስላሴን ወደ ሄሬቲክ ውስጥ ገብቷል አልክ እኮ። ሰብስታንስ ያለው ሲስተማቲካሊ በሆነ አንተ ይህንን ተዋሻለህ አክዬ። በእውነት ነው ማወራ። ተርቱሊያን የስላሴን አስተምህሮ ሲስተማቲካሊ ዴቨሎፕ ያደረገ ሰው አይደለም። ኧረ እባክህን እስቲ እንደው ተረጋጋ። የምትናገራቸው ቃላቶች ሁሉ አደገኛ ናቸው። ስላሴን ወደ ኤግዚስተንስነት ያመጣ እንደዚህ ያደረገ እኔ ስለ አስተምህሮ ነው ያወራው እባክህ። እኔ ሲስተማቲካሊ ቁጭ በማድረግ የመጀመሪያው አይደለም ብለን የምታምነው አንተ በኢየሱስ ልትተነፍስ ትችላለህ። ተንፍስ። ከባድ ነገር ስለሆነ የምጠይቀህ አይ ነው ያስተነፍሳል። እሱን እኮ ይሄ እኮ መልሼልህ እኮ ጨርሻለሁ። ኦልሬዲ እኮ አሁን የተመለሰልን ድጋሚ እየጠየቅ ያለው አንተ ታዲያ የእሱን አስተምሮ ትሪኒቲን አንዴ ሁለታችንም ዝም እንበል አንዴ። በጌታ ሰውም አረፍ ይበል አንዴ። ቆይ አይሆ እኔም አላወራም አንተም አታወራም። ሚዩት አድርገኛል እንዴ? እስቲ አይፌር ለመሆን ሁለታችንም ጸጥ እንበል ትንሽ ብዬ ነው። እኔም አላወራሁም ጸጥ ብያለሁ። እስቲ አማን ይጠይቅ። አማን ይቀጥል በቃ። እናመሰግናለን ስለ ውይይቱ። እሺ የመጀመሪያው ጥያቄ ምንድነው ቢሆን በሶላ አሁን ቅድም ከተነገረው አንጻር
በሶላ ስክሪፕቱራ እና በሶሎ ስክሪፕቱራ ታዲያ ያለው ልዩነት ምንድን ነው? ምክንያቱም እኔ አባቶችን አንብቤ ራሴን መዝኛቸዋለሁ። አባቶችን የምቀበለው ማንን ነው የምጠይቀው? እኔ ነው የምጠይቀው? የተነሳው ሀሳብ ላይ ነው ማውራት ትችላለህ። እሱ ላይ ከፈለክ እኔ ነው እየጠየቀኝ ያለው። ለአንተ የምመልስልህ አንድ የጠየቁ ጥያቄ በውስጥ አለ። ለምንድን ነው መንግስተ ሰማይን እንድትወርስ እግዚአብሔር የሚያደርግ ብዬ የጠየቁ ጥያቄ አለ። እሱን ስትመልስልኝ ከዛ በኋላ እንቀጥላለን። ያ ለመመለስ አቅቶ 7 ጊዜ በኋላ ሰጥኛላችሁ አይደል? እሱ ስትመልስ ነው መልስልህ። እኔ ደግሞ ጌታ ምስክሬ ከአንተ ጋራ ምክንያቱም እኔ ሃይማኖት ከሌለው ሰው ጋራ ማውራት አልፈልግም። ተወኝ፣ ይቅርታ አድርግ። እንዴ በሃይማኖት አይደለም የሚዳነው እኮ ብለኸኝ ነበር። የለም አንተ የለህም። በሃይማኖት አይደለም የሚዳነው በኢየሱስ ነው የሚዳነው ብለህ ነበር። ከምን አስተምሮ ላይ ነው ማን እንደሆነ እንዴ? እኔ አንተም በሌላ ፎቶ እኮ ነው የተገለጥከውና ማን እንደሆነ አንተ እሺ፣ በዚህ ሚት አድርገን ሐሳቡ ላይ አወራባችሁ። ሙስሊም ትሁን ምን ትሁን ማላቅ ሰውዬ ጋር አላወራም። አቤት ደስ ሲልትና የክርስቶስ ባህሪ እየታየብን ነው። ቀጥል። እሺ አንድ ሚት አድርግ። አንተ ጋር ሐሳቤ ልስጥ። ጥያቄውን ይጠይቅና የሚመልሰው ይመልስ። እኔ ጋር አይቀመጥም ወዳጅ፣ 5 ደቂቃ አይቀመጥም። ጸባዩን እናውቀዋለን። በነገራችን ላይ አኪ ተሻውደህ ነው ሁሌ ጠያቂ እንደሆነ ስለሚባንንበት ትጠይቀው አንተ እኮ እንዲህ ብለህ ምናምን ይልሃል። እንደዛ ነው ኖርማል የሚወራው ለማለት ነው። ኤኒዌይስ ሀሳቡ ግን እናንሳ። የቤተክርስቲያን አባቶች ታሽ ላለውም ለኛም ጥያቄውን ጠይቅና ሀሳቡ ላይ ነው ጥያቄውን ሊያዘው እስቲ አንዴ ጥያቄውን ሪከርድ ላድርገው። እስቲ እሺ የነበረው ውይይት ምን ነበረ? የቤተክርስቲያን አባቶችን እንቀበላለን፣ ሶላ ስክሪፕቱራ የቤተክርስቲያን አባቶችን አያገለም ነው። ኦኬ ገባና አይ እኛ እኮ ሁሉንም ባይሆንም እንቀበላቸዋለን ሲባል ኦኬ የትኞቹ የቤተክርስቲያን አባቶችን ነው የምትቀበለው ሲባል ጳውሎስንና ዮሐንስን። እንዴ በማን መረዳት ነው የእነሱን አንብበህ አባቶችን እየመዘንክ ያለው? አንተ ራስህ አንብበህ ነው? አንተ አንብበህ ከሆንክ አሁንም ይኸውልህ የመጽሐፍ ቅዱሱን መዛኝና ዳኛ የሚያደርግህ አንተ ራስህን ነው የሚያደርግህ። ፒሪድ። ይሄ ነው በቃ ቅድም እያወራን የነበረው። ሶላ ስክሪፕቱራን እቀበላለሁ ይላል አንድ ሰው በአካል ፕራክቲካሊ ግን ሲመጣ እንዴት ነው የምታደርገው ሲባል አይ ያው እንደምታውቁት እኔ ማምነው የቤተክርስቲያን አባቶቼ ጳውሎስ ናቸው። አሁን የቤተክርስቲያን አባቶች ጳውሎስ፣ ዮሐንስ ተብሎ የተነገራል እንዴ? አሁን እየተወራ ያለው ሐሳቡ ጠፍቶት ነው? የቤተክርስቲያን አባቶች ተብሎ እኮ ሲያወራ የነበረው ቶርቱሊያንን ነው። ስለዚህ እባካችሁ ለውይይትም ለእንደዚህ አይነት ነገሮችን ለመመጠን እንበል ነው። ሌላኛው ደግሞ እንደው እግዚአብሔር በሚያውቀው በእንደዚህ አይነት ዲስኮርስ ላይ ከኔ ሀሳብ እንደው የተለየ እንኳን ሀሳብ ቢኖርህ ሀሳቡ ላይ ታወራለህ እንጂ ለምን እንደምትሳደበው ሰው? እኔ በቃ እሺ ምንም እምነት የለኝም። እኔ ይሄ አማኝ ነኝ። ከዚህ በፊት ምንድን ነበር የሚሉኝ? በኢየሱስ ክርስቶስ እመን እንጂ ትድናለህ ነው፣ ሃይማኖት አያስፈልግም የሚለው። አሁን ለክርክር ሲሆን ግን ሀሳቡ የማይሞግትለት ሲሆን ግን ሃይማኖት ያስፈልግሃል፣ ሃይማኖት መጀመሪያ ይኑርህና ከዛ በኋላ ሞግተኛ አይነት ሞግት። እንዴ እቺማ ድሮ ተበልታለች ለማለት ነው። እሺ ወደ ሶስተኛው ደግሞ ስንመጣ በነገራችን ላይ ነገረ ድነት ላይ ጥምቀት ለድነት አይደለም ብሎ ያምናል የቤተክርስቲያን አባቶች በሙሉ ኮንሰንሰስሊ ማለት ነው። በሙሉ የሚያምኑ ጥምቀት ለድነት መሆኑ ነው። ጉባኤ እንኳን ሳይቀር ኬልኮዶንን ጉባኤ አነሳ። ሁለተኛውን ጉባኤ የኮንስታንቲኖስ ጉባኤ በአንዲት ለኃጢአት ስርየት በምትሆን በአንዲት ጥምቀት እናምናለን የሚለውን አይቀበለውም። ጉባኤን ነው የማይቀበለው። የቤተክርስቲያን አባትን ቀርቶ ኮንሰንሰስሊ የቤተክርስቲያን አባቶች በሙሉ የደነገጉትን የሃይማኖት ጸሎት የሆነውን አይቀበልም። ለምን? በቃ እሱ ይመዝናቸዋል፣ መጽሐፍ ቅዱስን ያነባል። መጽሐፍ ቅዱሱ ጋር ከተስማማለት ይቀበለዋል፣ ካልተስማማለት ደግሞ በቃ ሶላ ማይ አንደርስታንዲንግ ነው ማለት ነው። ለዚህ ነው ቅድም ሶላ ስክሪፕቱራ በኮንሰፕት ደረጃ እንቀበላለን የሚሉት ሰዎች ሶላ ሳይሆን ሶሎ ስክሪፕቱራን ነው የሚቀበሉት። ፕራክቲካሊ አይመጣውም ለማለት ነው። ረሻለሁ እኔም ቻሌንጅ የሚያደርገኝ እሱ ነው። ቅድም አንስቼዋለሁ። ኦልሞስት ቴዎሬቲካሊ ሶላ ስክሪፕቸራል እኮ ኮንሰፕቱ ትክክል ነው፣ ግን ፕራክቲካል ኤግዛክት ፕራክቲካል ማታደርገው ከሆነ which is difficult ነው። ኤኒዌይስ ያኬ ቅድም በተነሳው ዜዶ ባነሳው ነገር የምትለው ነገር ካለ
እሺ እኔ ስለወጣ ነበረ እንግዲህ ዜዶማ ምን አነሳ ብለህ ነው? ተርቱሊያን እንደዚህ ሆኖ ተርቱሊያን የተወሰነ ትቀበላለህ፣ አንዳንድ ነገሩ እንደማልቀበል ምናምን የሚመስል ነገር ነው። የነ ተርቱሊያን ምናምን እንደተናገርኩት ነው። ተርቱሊያን በዘመኑ መጨረሻ ላይ ወደ ሞንታኒዝም ወደ እንደዛ አይነት ሴክት ወደቅ ያለ ሰው ነው። ሞንታኒዝም ያኔ በሰዓቱ የሆነ እንትን ምንድን ነው የሆነ ይሄ ወርልድ የሆኑ ነገሮችን ምናምን እነዚህ ዓለማዊ ነገሮችን ምናምን በጣም የሚንቁ አይነት ሆነው ግን ውስጥ ላይ ደግሞ ሌላ የስተት ነገርም የነበረባቸው የሞንታነስ ተከታዮች ስብስብ ነበር፣ ሴክት ነው። እና ተርቱሊያን ደግሞ ለተባህቶ ህይወት ለተባህቶ ነው የሚባለው ለብህትውና ኤኒዌይስ እንደዚህ አይነት ማለት ነው ከዓለም ራቅ ያለ አይነት ህይወት በጣም ይወድ ስለነበረ ይህ ነገር ይዞት እንደዚህ አይነት ሴክት ውስጥም በስተመጨረሻ በህይወቱ መጨረሻ ላይ ወደ እንደዚህ አይነት ነገር እንደወደቀ ይነገራል። ግን እንደዛም ሆኖ ግን በጣም ትልቅ ፊገር ነው የኤርሲያን ታሪክ ውስጥ። ስለዚህ የኤርሲያን ታሪክን ስናጠና ነገር አበውን ፓትሮሎጂን ራሱ ስናጠና ይነሳል፣ አብሮ ተርቱሊያን ይነሳል፣ ይጠናል፣ ይነበባል። ኦኬ ሰው እንዴት ነው አባቶችን የምንቀበለው ከተባለ አይደለም ተርቱሊያን ሌላ ትልቅ አባትን ብትወስዱ አንድን ብቻ መዘን እሱን በቃ ይህንን ነው እንደው ይህንን ምንም አልመርጥም እሱ የተናገራቸውን ሁሉ ነው የምቀበለው ምናምን የሚባል ነገር ብዙም የለም። አንድ ሰው እንደዛ ሊል ይችላል ማለት የተናገራቸውን ሁሉ ነው ያልኩት፣ ባስተምሩ ደረጃ ሳይሆን የተናገራቸውን ሁሉ ዝም ብዬ እቀበላለሁ የሚል ነገር እንደዛ የለም። እንደ አጠቃላይም ካየ ነው በቃ አስተምህሮም ቢሆን የምናየው ምንድን ነው ከተባለ ኮንሰንሰስ ፓትረም የአባቶች ኮንሰንሰስ ካለበት ወይም ስምምነት፣ ወጥነት፣ የትምህርት አንድነት ወጥነት ካለበት ያንን ነገር በቃ እንቀበላለን። ለመቀበል ይህንን እናያለን እኛ ስምምነቱን ማለት ነው። ስምምነት አለ ወይ? አባቶችስ እዚህ ጉዳይ ላይ ስምምነት አላቸው? አዎ ካላቸው አሜን በቃ አለቀ። ከሆነ ከሺህ ምናምን ዓመታት በኋላ ተነስተን ያኔ የነበሩት ጥንት ላይ የነበሩት ከ1000 ምናምን ዓመት በፊት ከ1600 ዓመት ከ1700 ዓመት ከ1800 ዓመት በፊት የነበሩ አባቶች ሁሉ ስተዋል። አስቡት፣ ለጌታ ኢየሱስና ለሐዋርያቱ ቅርብ ዘመን ላይ የነበሩ ሰዎች አባቶች እነዛ ሁሉ ስተዋል። እኔ ግን ትክክል ነኝ መጽሐፍ ቅዱስን ሳነበው እነዛ ሁሉ በመጽሐፍ ቅዱስ መዝኜ ጥያቸዋለሁ እንዴት ይላል አንድ ሰው? መጽሐፍ ቅዱስን ራሱ ተርጉሞት ማለት ነው። አይ መንፈስ ቅዱስ እኮ ወደ እውነት ሁሉ ይመራኛል ይላል አንድ ሰው። ኦኬ መንፈስ ቅዱስ ቤተክርስቲያንን አይመራትም እንዴ? ሲጀመር የተሰጠው ለቤተክርስቲያን ነው። ከዛ በኋላ በቤተክርስቲያን ውስጥ ያሉ ሜምበሮች ደግሞ ኢንዲቪጁዋሊም በግልም ኦፍኮርስ ይቀበሉታል ያንን መንፈስ በቤተክርስቲያን ውስጥ ሆኖ ማለት ነው። ስለዛ ቤተክርስቲያንን እንደ ቤተክርስቲያን መንፈስ ቅዱስ ወደ እውነት እየመራ ሙሽራይቱን ይጠብቃታል። ሙሽራይቱ በዚህ ጉዳይ ላይ በዓለም አቀፍ ደረጃ ወድቃ ነበረ ከጥንት ጀምሮ። አሁን ግን እኔን ግን አገኘኝ መንፈስ ቅዱስ ማለት ይህ ትዕቢት ይባላል ራሱ እንዴ? ሲጀምር ብላስፈሚም እኮ ነው፣ ስድብ እኮ ነው። በነገራችን ላይ ኢየሱስ ሙሽራይቱን እንደው በዓለም አቀፍ ደረጃ ውድቀት ውስጥ እንደዚህ አይነት ኑፋቄ ውስጥ ስትገባ አልጠበቃትም ማለት እኮ ሙሽራውን ዊክ ነው ደካማ ነው ብሎ እንደመሳደብ ነው ክርስቶስን። ጌታ ይቅር ይበለን፣ ክብር ምስጋናም ሁሉ ለእርሱ ይሁንና እንደዛ ብሎ እንደመናገር እኮ ነው ማለት ያው ክርስቶስ ለቤተክርስቲያን ሙሽራዋ እንደመሆኑ ሙሽራይቱ ደግሞ በዓለም አቀፍ ደረጃ እንደዚህ አይነት ኑፋቄ ውስጥ ወይም የሐሰት ትምህርት ውስጥ ስትወድቅ አልጠበቃትም ማለት ይሄ ሚስቱን ፕሮቴክት ማድረግ የማይችል ለሙሽራይቱ ፕሮቫይድ ማድረግ የማይችል ደካማ ሙሽራ ነው ብሎ እንደ መሳደብ ነው ኢየሱስን። በይዘው ሳናስበው የክርስቶስ ተሳዳቢ ነው የምንሆነው። ስለዛ ጥንቃቄ ይፈልጋል። ክርስቶስ ኢየሱስ እውነተኛ ሙሽራ ነው። ሙሽራይቱን ደግሞ ምንም እንደው ይሄ እንዲህ የፊት መጨማደድ ወይም ነውር ወይም እንዲህ ያለ ነገር ሳይሆንባት ክብርት የሆነች ቤተክርስቲያን ለራሱ እንዲያቀርብ ፈለገ ተብሎ እንደተነገረ በኤፌሶን ላይ እንዲህ ነው በቃ የሚንከባከባት። ሙሽራይቱ ሁሌም ቢሆን ይጠብቃታል። ለዛም ነው እኮ ቃል የገባው ምን ብሎ አንተ ጴጥሮስ ነህ በዚች ዓለት ላይ ቤተክርስቲያንን እሰራለሁ ካለ በኋላ የገሃነም ደጆችም አይችሏትም የተባለው ለዛ ነው። ቤተክርስቲያንን እኮ ነው እንደዛ የተባለላት። ይህችን ህብረት የገሃነም ደጆች አይችሏትም፣ አይበረታቱባትም። አለቀ። የገሃነም ደጅ ማለት ደጅ ይሄ የሚያስገባ ማለት ነው። ወደ ገሃነም የሚያስገባ ምንም አይነት ነገር ምናምን በቃ እንደነዚህ አይነት ነገሮች ቤተክርስቲያንን ሊበረታቱባት ሊያሸንፏት አይችሉም። ለምን? ጠባቂዋ ኢየሱስ ነውና። እነሆ እኔ እስከ ዓለም ፍጻሜ ሁሉ ጊዜ ከእናንተ ጋር ነኝ ብሎ ቃል ገብቷልና እስከ ዓለም ፍጻሜ ከቤተክርስቲያን ጋር የሚሆን ከሆነ ኢየሱስ ከቤተክርስቲያን ጋር ሆኖ ቤተክርስቲያን ግን ትወድቃለች ዝም ብላ ከብስህተት ውስጥ በዓለም አቀፍ ደረጃ ብሎ ማስተማር ይሄ ከዛ ለኔ ገለጠልኝ። በቃ ይሄ ከየት መንፈሱ ራሱ ከየት እንደሆነ ማወቅ እንችላለን። ቀላል ነው። ያ እንደዛ ነው።
ቴንኪዩ መልካም አዳር እናንተ ሰዎች። ሌሊት 8 ሰዓት ሆነ እዚሁ በጌታ በኢየሱስ። አንድ ደቂቃ ቆይ፣ ያዲን አንድ ጥያቄ እንዲቀበለውና አንድ ደቂቃ እኔም ልተኛ። ያዲ ሲዞ ቴንኪው ቶሎ አንድ ደቂቃ ነው። እንዴት አለ ብሮስኪ? እንዴት አለኝ? አማን በቃ ቶ አይ መች ትገባለህ? ኔክስት የምትገባ ቤተ መጥቼ እናወራለን። እኔ ጃስት ጌታ ከፈቀደ ሰሞኑን እገባለሁ ብያለሁ። እስቲ ጊዜ ከፈቀደ ገባ እድል ከሰጠኝ ገብቼ እጠይቃለሁ። መች ተፈኛል? አማን የሰላም ብያለሁ። በውስጥ ማስቀምጥልኝ ከፈለክ። እሺ አኬባ እንደዛ አደርጋለሁ። ቴንኪው ተባረኩ። ሴና አኬ ሲሶ ግን ጥምቀት ለድህነት ነው ብሎ ያምናል ወይ? ያለ ሲስ ሴና ነገራቸው እንጂ ወገኔ የጥያቄ ሲጠየቅ ሰዎች ሰላም ነው የሚለው። ደግመህ ሰላም በላት፣ እኔም ደግመህ ሰላም ትለኛለህ። ቀጥል፣ ችግር የለም። በዙርም በነገራችን ላይ ሶላ ስክሪፕቱራን የተናገረው ማን ነበር? ሉተር። ሴና ሰላም በይን እስኪ እንዲያወራበት እንጂ አልተመቸውም። ሄድኩበት መሰለኝ ትንሽ። ሶላ ስክሪፕቸራን እኮ እንዳስቀመጥኩልን አማን፣ እኔ ማምነው ሶላ ስክሪፕቸራ ቻሌንጅ ያደርጋል። በነገራችን ላይ ዜድን ተከትዬ አይደለም የገባሁት። ከታች አንዳንድ ሰዎች እኔ ያስገባሁት እኔና እያወራን ነበር። እሱን በኋላ የገባው ተከትሎኝ የገባው ራሱ ነው። አንደኛ፣ ሁለተኛ በውስጥ የሚጽፍልኝ ጥያቄ ብቻ ስለሆነ ነው። ልጁ ጠያቂ ነው እንጂ ምንም መልስ ምን አይመልስልኝም። ግን ይሁን ብቻ ያው ስለሌለ ዲፌንድ ማለት ስለማይችል ራሱ አንድ ቀን መልሼ አውቃለሁ ምናምን ስለሚችል እሱ ጋር ትቻለው። ግን እንትን አንሆን የሆነ አሁን እሷም ፕሮቴስታንትን ወክሎ ነው ሞስት ላይክሊ ፔንቴኮስታል ነው። እኔን በስድብ አይደለም ፔንቴኮስታል የሚያደርገኝ እሺ፣ በስድብ መርቆ ፔንቴኮስታል ያደርገኝ አይችልም ሰው። እና በትህትና ይሁን ለማለት ነው ስናወራ፣ በትህትና ይሁን። ሀሳብ ደግሞ አለመስማማትም እናክበር። በቃ ለመሆን የአንድ ሰው መብቱ ነው። ዜና እዚህ ጋር አለች፣ መብቷን አትንኳት። በነገር እሷንም እያዩ ነው እየጻፋችሁ ከታች የሰው መብት ብሩ ውድ ለማለት ነው። እናመሰግናለን ሲዞ። ሌላ ጊዜ ግን የሆነ እንትን ሲኖሩ ታይም ምናምን ኖሩት በስነስርዓት ታይም። አሁን እኛ ጋር ኦልሬዲ ሊነጋ ነው፣ በጣም ሊነጋ ነው። በዚሁ ተነስተን ጠዋት ከቤት እንዳንወጣ ግፍ ነው የሚሆንብን። አረሲስ ነገ በጊዜ ነው ያ ጉዳይም ታውቃለህ። ዳጊ ሰላም በልና እንዝጋ። ሰላምታ ብቻ እንቀበል። ተቀበሽ ፓፒቾ መልካም አዳር። ሰላም ታውቃይ፣ ሰላም ትበልና ውጣ። እንዴ ማን ነው? ኦኬ እሺ ይቻላል። እንዴት ነው? ሰላም ናችሁ ወይ? ሁላችሁንም ሰላም ያላችሁት ነው። አንድ ጽሁፍ እያየሁ ነበር እና እሱን ላነብላችሁ ነበር። ልትተኙ ስለሆነ እችን አንብቤላችሁ ተኙ። እሺ ርዕስ የሚከፍት ነገር ግን እንዳይሆን ምንም ርዕስ ባወራ ዛሬ ስለመሸባችሁ በተኛት ዳቻ ገድል ነው። ገድል እኮ መከራከር ጀምሮ የሃይማኖት መከራከር አይደለም ባሉት እኮ መከራከር ጀምሩና በሩፈር ቻው ቻው። መሽቶብሃል አኪ፣ ተኛ። እኔ ስመጣ እኮ ሁሉም ዞር ዞር እንደሚል አውቃለሁኝ እኮ። ዞር ገለል እንደምትሉት ነገር ምናምን ላጥ ብላችሁ የምትሄዱት ነገር ነው የሚያስቀኝ። መሄድ ካለባችሁ ችግር የለውም። ዳጊ አሁን 9 ሰዓት ሊሞላ ነው እኛ ጋር። አውቄያለሁ፣ ሰምቻችኋለሁ፣ እየሰማሁኝ ነበረ። ዜድ ከወጣ በኋላ ማውራት አያስፈልግም። ሰውየው እያለ ብታወሩ አሪፍ ነበር። ለማንኛውም ሌላ ጊዜ እናወራዋለን። ሲስዬ አንድ ጽሁፍ ስላገኘው ላካፍል ነበረ። የተማሪያም ተከታዮች ይላል ጌታችን የተወለደው ኢትዮጵያ ውስጥ ነው እያሉ ነው። ጎጃም አካባቢ አሉ። የተጠመቀውም አባይ ወንዝ ነው አሉ።
ይህንን አሁን ድንገት አጽፈው አስቀምጠውት ከ150 ዓመት በኋላ የሚመጡ ክርስቲያኖች ሲያወሩ እንደ ማስረጃ ጥንታዊ ጽሑፍ ነው ብለው ቢጠቅሱት አስባችሁታል? በመጽሐፍ የተገኘ ሁሉ በአደባባይ አይወራም። ባላየ እንለፍ አንዳንዴ የሚል ጽሑፍ አግኝቼ አንዳንዴ ባላየ እንለፍ የሚለው ምክር በጣም ተመችቶኛል። 150 ዓመት ስለሞላው 500 ዓመት ስለሞላው ነገሩን ለካ እውነት አያደርገውም ማለት ነው። ዓመታቶች እውነት ነገሩ እንደማያደርጉት ነቀርኩት። እባክህ ከዚህ ምን ይመስላል? በጌታ እኔ ጻፍኩትን እኮ ነው አንቱ የሚያዝገን። እኔ ደግሞ አንተን ልንቀላ አንዳች የሚነቅል ነገር ይንቀል ራሴ ነው። ወይ ፈጥሮ ነው የሚሰረቁ እኮ ምን ሆናችሁ ነው? እኔ በተለይ ደግሞ ዳጊ አንድ ቁጥር ጻፍልኝ፣ ሞዴሬተር ልስጥ። ሌላ ጊዜ ሲነግሉ አንተም ከታች ትነግላቸዋለህ። ተስጠኝ እኔ ተሳዳቢ ካለ ሚት ማለት ወዳለው ተሳዳቢዎችን ሞዴሬተር ልስጥ አማንዬ እና ዳጊም አንድ ቁጥር ጻፍልኝ ልስጥ። የአኬን ጽሑፍ የጠቀሰው የቤተክርስቲያን አባቶችን ጽሑፍ እንለፉ ለማለት ነው። አይም ጽሑፍ ከ500 እንዴ አርጊመንት እንደዛ ከሆነ ከባድ ነው። ከ150 ዓመት በኋላ የጽሑፍ ቢገኝ የቤተክርስቲያን አባት ብለን አኬንን